አዲስ ስራ የጀመረ ሰው ምን አይልም ብለናል? ማህበራዊ ህይወት አያምረው። ሰው አትችልም እየተባለ በጊዜ ይተኛል። እንዴ አትችልም የተባልከውን ለማሳየት እስከ ለሊት ስራ እንጂ ስንሸጧልን ማታ ጠፋ ነው ተቋረጠ። ሰብል ዘራን እቦታው አንውልም አናድርም ተቋረጠ። ከተቋረጠ ዋጋ የለውም። እኛ ሀገር ሚሊዮነር ለመሆን ከፈለጋችሁ ግዳጅ አትጠብቁ። ልክ እንደ ባህል ጨዋታ ውደዱ። አሁን እኛ ጋር እየሰራን ያለ ነው አስገዳጅ በሆነ ነገር ነው። ለመሆኑ የባህል ጨዋታን ተገድዶ የሚለምድ ሰው አለ? ከጀመርኩ በአመቱ ከስሬ ከሰው 30 ሺህ ብር ተበድሬ ሰራው፣ ብድሩንም ከፈልኩ። አሁንም በአመቱ ከሰርኩ። አሁን ዘግቼ ንግድ ፍቃድ ልመልስ አልመልስ እያልኩ ነው። ግራ ገብቶኛል። ምን ትመክረኛለህ? አንተም ንግድ ፍቃዱም ተመልሰን ወደ ስራ ነው። በፍጹም የማያዋጣ ሰውና የማያዋጣ ስራ የለም። አትችልም ባሉ ቁጥር ችዬ ሳላሳየው ወንድ አይደለሁም በል። አያዋጣሽም በተባልሽ ቁጥር አዋጥቶኝ በይኑ በብረቱ አሳይቸው ትችያለሽ የምትለዋን ቃል እስከሚያወጣ ድረስ አሳየዋለሁ ማለት አለብሽ። ከ1800 በላይ የቢዝነስ ሐሳቦች እንዳሉ ሰምቻለሁ። አንዱን ቢዝነስ መርጬ መስራት ብፈልግ ሐሳቦችን በዝርዝር ማግኘት እችላለሁ? የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዳስ አለን ታዳስ አለን። ክብረትና ክብራን፣ ሁሌም በጉጉት የምንጠብቀው ሳምንታዊው የሚሊዮነሮች መንገድ ፕሮግራም እነሆ ሰዓቱ ደርሶ ተጀመረ። እንኳን አደረሳችሁ፣ እንኳን አደረሰን። አዎ የሚሊዮነሮች መንገድ ዝቅ ብለው ሰርቶ ከፍ ያለ በሀገር ስራን ያከበረ በስራ እንዲከበር የሚለን የሚሊዮነሮች መንገድ ጽናትን፣ አብሮ መስራትን፣ በሀገር ውስጥ ሰርቶ በሀገር ማትረፍን እያስተማረ ድንቅ ኢትዮጵያውያን ድንቅ አፍሪካውያንና ለዓለም ሊደርስ የሚችል ትልቅ ፕሮግራም ይዞ የቀረበ የሚሊዮነሮች መንገድ የቢዝነስ ጥበብ ስልጠና ፕሮግራም። አዎ ዓለም ለሰበበኞች ጥቅጥቅ ያለ ደንና ባይተዋር ነች። ለደፋሮች፣ ለፈጣኖች እንዲሁም ደግሞ ዘመናዊ አሰራር ለሚከተሉ ጀግኖች ደግሞ ቤተኛ ነች። ቤተኛ ሰው ሁላችንም እንደምናውቀው የትኛው ቁልፍ የትኛውን በር እንደሚከፍት፣ ምን መስራት እንዳለበት፣ የቱ ጋር ምን መቀመጥ እንዳለበት ጠንቅቆ ያውቃል። በዚህ ፕሮግራምም እኛ ይህን ፕሮግራም የምንከታተል በሙሉ ለዓለም ባይተዋር ሳንሆን ቤተኞች እንሆን ዘንድ የራስን አሻራ እያስቀመጠልን የሚገኝ የሚሊዮነሮች መንገድ ፕሮግራም። ሰርቶ ከመስጠት በላይ ደግነትን፣ ሰርቶ ከመስራት በላይ ስራን ያፈቀረ ያስተማረ ድንቅ የተግባር ሰው በላይ ሞዴል። እስቲ አንድ ጊዜ በላይ ሞዴል። አዎ በላይ ሞዴል ለሀገርና ለወገኑ እየተረፈ የሚገኝ ድንቅ ኢትዮጵያዊ ሞራል ያንሳል። ታዲያስ እንዴት ናችሁ? ሳምንት እንዴት ነበር? እጅግ በጣም ጥሩ። በማንኛውም ቀንና ሰዓት ማንኛውንም ፕሮግራም ስንጀምር በየሃይማኖታችን የ1 ደቂቃ የህሊና ጸሎት እናድርግ።
እሺ አረፍ በሉ። ይህ ዘወትር በሀገሬ ቴሌቪዥን ቅዳሜ ምሽት የነበረው አሁን ደግሞ በተወሰነ ጊዜ ፕሮግራም ተቀይሮ እሁድ ከምሽቱ 2 ሰዓት እስከ 4 ሰዓት ድረስ የሚተላለፈው የቢዝነስ ፕላንና የስራ ጥበብ ፕሮግራም የሚሊዮነሮች መንገድ የተሰኘው ፕሮግራም ነው። እንግዲህ የሚሊዮነሮች መንገድ እያልንበት ግልጽ ባለ ቋንቋ ወደ ሚሊዮነርነት መሄጃ ነው። ሚሊዮነርነት ሚሊዮንስ ገንዘብ ማግኘት ነው። ሚሊዮንስ ገንዘብ ለማግኘት ደግሞ ሚሊዮንስ ገንዘብን ሊያስገኝ የሚችል ስራ፣ ተግባር፣ እውቀት፣ ደረጃ ይጠይቃል ራሱን ችሎ። ለእሱ ደግሞ መንገዱን ማሳየት፣ መጥረግ፣ መስራት አንድ ትልቅ መርህ የመጀመሪያው ትልቁ ጉዳይ ነውና ስለዚህ እዚህ ልንገናኝ የቻልንበት ዋናው ሀሳብ የሚሊዮነሮች መንገድ ምንድን ነው? ስሙን ብቻ የሚያውቁት ሰዎች እርግጠኛ ነኝ ብትጠይቋቸው ምንድን ነው የሚሊዮነሮች መንገድ ብትሏቸው ወደ ሚሊዮነርነት መሄጃ ሊሉ ይችሉ ይሆናል። ወደ ሚሊዮነርነት ስትሄድ እንዴት አድርገህ ምን ይዘህ ምንድን ነው መስፈርቱ? አሁን እኔ ምንድን ነው የሚጠበቅብኝ? የምፈልገው ነገር ብዙ ነው። እንዴት ነው የማገኘው? ምንድን ነው ፕሮሰሱ? ምንድን ነው መስፈርቱ? አሁን አንተ ሚሊዮነር ትሆናለህ ማለት ነው። የሚሊዮነሮች መንገድ እየተከታተልክ እንዴት ነው የምትሆነው? አሁን ሆነሃል? ስንት ፐርሰንት ሆነሃል? ምን ነው የሚያስፈልገው? በግልጽ ገብቶሃል? ገንዘብ ይከፈላል ወይስ አይከፈልም? ሃይማኖታዊ ፖለቲካዊ ይዘት አለው ወይስ የለውም? እስከ ስንት ዓመት ነው የሚሰለጥነው? ምን ያክል ከሰለጠንክ በኋላ ወደ ስራ የምትገባው? ወደ ስራ ከገባ በኋላ ምንድን ነው ድርሻ? እነዚህን ጥያቄዎች እንኳን ቢጠየቅ ከአንደኛ ከሁለተኛ ዙርም እንኳን ከሶስተኛ ዙር ከአዳዲሶቹ ከነባሮችም ሊኖር ይችላል። ለማንኛውም እስኪ የሚሊዮነሮችን መንገድ እየተከተላችሁ ስለሆነና ወደዳችሁም ጠላችሁ ሚሊዮነር ከመሆን ውጭ አማራጭ ለሌላችሁ ለራሳችሁ አንድ ጊዜ ሞራል። በጣም ጥሩ። እንግዲህ በዚህ ፕሮግራም እኛ ብዙ ጊዜ ደጋግመን የምናወራው የኢትዮጵያ እንቁ ነው ብለናቸዋል። ለምን ካላችሁን የሚሊዮነሮች መንገድ ስለሆነ። እስከ ዛሬ እኛ ኢትዮጵያኖች የምናውቀው የሊቢያ መንገድ፣ የየመን መንገድ፣ የሱዳን መንገድ፣ የደቡብ አፍሪካ መንገድ እንጂ የሚሊዮነሮች መንገድ የሚባል መንገድ ጠራጊ መንገድ የሚያሳይ ይፋዊ ሚዲያ ያለው በነፃ አዳራሽ አዘጋጅቶ የሚያሰለጥን አላየንም፣ አልሰማንም፣ በፍጹምም የለም። አለም ከተባለ ያስደነግጣል። ለዛ ነው ብዙ ጊዜ ሰዎች ግራ የሚጋቡትና የሚርበተበቱት። እዚህ ወደ ዋናው ፕሮግራማችን ስንገባ በቀልዳችን እንጀምር። አንድም የማይል ሰው እንዳይኖር እኔ የምለውን ትላላችሁ። ኢትዮጵያ ውስጥ ሰርቶ መለወጥ፣ ሰርቶ ሚሊዮነር መሆን፣ ሰርቆ እንዳትሉ እሺ፣ ሰርቶ ነው ያልኩት። ሰርቶ ሚሊዮነር መሆን የባህል ጨዋታ ያክል ቀላል መቼም ቢሆን ይሄንን በየሳምንት አይደለም፣ በየቀን በቡድን በቤት በድርጅት በስራ ቦታ በትራንስፖርት ላይ ልንለው ይገባል። ስላልን እንሆናለን ወይ እንዳትሉኝ፣ ስላልን ሳይሆን ስለገባን፣ የገባው ሰው ከጎናችን ስላለ፣ ምስጢሩን ስለማይደብቅ፣ ሀብቱን ስለማይደብቅ፣ መንገዱን ስለማይደብቅ፣ ስለማይሰስት፣ ማጭበርበር ስላልፈለገ፣ ሀብት የቱ ጋር እንዳለ የቱ ጋር እንደፈነዳ የገባው ይህ የተተራመሰውን ርዕዮተ ዓለሙን ግራ የተጋባንበትን የተመሰቃቀለብንን ግልጥ አድርጎ ችግሩ የቱ ጋር እንደሆነ ያወቀ፣ ችግሩ ብቻ አይደለም መፍትሄው የቱ ጋር እንደሆነ ምላሽ የያዘ ሰው ነው። ችግሩንም መፍትሄው ነው የሚነግረን። ማንም ሰው ሀብታም መሆን ጠልቶ አይደለም። ማንም ሰው ድህነትን ፈልጎት አይደለም። ማንም ሰው መሰደድ ፈልጎ አይደለም። ማንም ሰው መራበሽ ፈልጎ አይደለም። ማንም ሰው መቀጠር ፈልጎ አይደለም። ማንም ሰው ማልቀስ ፈልጎ አይደለም። ማንም ሰው መስረቅ ፈልጎ አይደለም። ነገር ግን አቅጣጫው ድርግም ብሎ ስለጠፋበት ያለው አማራጭ ያሉትን ከመስማት ውጭ ምንም አማራጭ ነው። ምን ያሉትን በዚህ ሁሉ ይገኛል፣ በዚህ ሁሉ ይጠቅማል ያሉት። ለዚህ እኮ ነው ለወንበዴዎች የተጋለጠ ነው፣ ለሌቦች የተጋለጠ ነው፣ ግራ የተጋባ ነው። አብዛኛው ሰው ወደ እብደት የተቀየረው ሌባው፣ ማሰተኛው፣ መንበዴውም ሁሉም የበዛው እኮ ለዚህ ነው። መንገዱ ድርግም አለ። ሰው ነህና ደግሞ ህይወት ብዙ ፍላጎት አላት። መብላት ብቻ አይደለም፣ መጠጣት ብቻ አይደለም፣ ማግባት ብቻ አይደለም፣ መውለድ ብቻ አይደለም፣ መማር ብቻ አይደለም። ህይወት በጣም ብዙ ጥያቄ አላት። ያን ጥያቄ ካልመለስክላት አታስቀምጥም። ነገር ግን ህይወት ስትፈጠር አብራ የተሰጣት ጸጋ አለ። እሱን ስለረሳ ነው። ለዛ ነው አሁን የተደነባበር ነው።
አሁን የሚገርማችሁ ከዚህ ፕሮግራም የምታገኙት ገንዘብ አይደለም። ያንን አብረው የተሰጣችሁን ጸጋ ፈልገው ማግኘት። እሱ ለሆነ እድሜ፣ ለሆነ ጾታ፣ ለሆነ ብሔር፣ ለሆነ እምነት አልተሰጠም። አጠቃላይ ለሰዎች ልጆች ሲባል የተሰጣለ ያ ኮንፈርት አለ፣ ያ አቅም፣ ያ ኤነርጂ፣ ያ ጸጋ፣ ያ ብቃት፣ ያ መትረፍረፍ እሱ እያለ እሱን ማግኘት ስላልቻል ተሸዋውደናል። ለዛ ነው የሚሊዮነሮች መንገድ እስከ ዓለም ጥግ ጥናቱን ከጨረሰ በኋላ ቢዝነስ ፕላን መንደፍ የፈለገው። ህይወት ያለ ፕላን፣ ህይወት ያለ አቅጣጫ ስትሄድ ትውሰበሰባለች። ቢዝነስ ፕላን የሚባል ነገር አለ። በቢዝነስ ፕላን ውስጥ ደግሞ ህግና ደንብ የሚባል ነገር አለ። በህግና ደንብ ውስጥ ደግሞ እቅድ ታርጌት የሚባል ነገር አለ። በእቅድና ታርጌት ውስጥ ደግሞ ተግባር የሚባል ነገር አለ። ይህንን ነው መከታተል ያለብን። አሁን ዝም ብለን ማዶ እንደው ምናምን ሳይንስ ያጠናውን ታሪክ ሞራል የጻፉትን ከባህር ማዶ ያለውን ቴክኖሎጂ አናወራችሁም። እሱ ምን ይሰራልናል? እኛ አሁን የምናወራው እጃችን ላይ ያለውን ነገር ነው። ስለዚህ አብዛኞቻችሁ ይህን ፕሮግራም የምትከታተሉ ራሱ ላይ አለንጋ ያነሻሻው መሆን መቻል አለበት። ህግና ደንብ ያዋቀረ፣ በህግና ደንብ የሚተዳደር፣ ላስቀመጣቸውን ነገሮች የሚተገብር፣ እጅግ በጣም ቁርጠኛ መራር የሆነ እውነትን የመቀበል ስለ ልቦና የታጠቀ ጠንካራ መንፈስ። አንዳንድ ሰው ደግሞ በጣም በርካታ ሰዎች ጥያቄ የሚያቀርቡት እስከ ዛሬ ከሚኖሩት ህይወት፣ እስከ ዛሬ ከሚሰሩት ስራ፣ እስከ ዛሬ ካላቸው ልምድና እውቀት ጋር ነው የሚያገናዝቡት። እንደዛ አታገናኙት፣ እንዳታገናኙት። እንደዚያ አይገናኝም። ለምሳሌ በእኛ በሚሊዮነሮች መንገድ ፕሮግራም አዲስ ስራ የጀመረ ሰው ምን አይልም ብለናል? ማህበራዊ ህይወት አያምረውም። ማህበራዊ ህይወት መኖር ያለበት ከስኬት በኋላ ነው። እስከ መቼ? ለመጀመሪያ ጊዜ ለወራት፣ ከዛ በኋላ ለ2 ዓመት፣ ከዛ በኋላ ፍጹም የጊዜና የገንዘብ ነፃነት ለማግኘት 5 ዓመት። መጀመሪያ ስንጀምረው ሰርተን የማናቀው ስራ፣ ተከትለን የማናቀው ፕላን፣ ሰምተን የማናቀው መረጃ ለመቀበል ያማል ወይስ አያምም? ግራ ያጋባል ወይስ አያጋባም? ያማልም፣ ግራ ያጋባልም፣ ያስቸግራልም። አንዳንድ ሰዎች ምችት ብሏቸው መሄድ ብቻ ነው የሚፈልጉት። እንዴ አቶ በላይ ኢትዮጵያ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው እኮ ብለህናል። እንግዲህ ሰዎች የባህል ጨዋታ ያክል ቀላል ነው፣ ነገር ግን የባህል ጨዋታ የተባለበት መንገዱ ምንድን ነው ብሎ መመርመር ይጠይቃል። ልምምድ፣ ትኩረት፣ አብሮ ተቆራኝቶ በደንብ ለማወቅ መጓጓትና አስፈላጊውን ነገር ሁሉ በደንብ መከታተልና ከቀን ወደ ቀን እየቻሉ መምጣት ማለት እኮ ነው የባህል ጨዋታ። ዘለህ እኮ አንድ ቦታ ሄደህ እኮ እስኪ የሱዳንን ጭፈራ ጨፍር ብትባል እኮ ሰው ትረግጣለህ፣ ትወድቃለህ። አታድርገው፣ ከባድ ነው። አንዳንድ ሰዎች ዘመናዊ ጭፈራ እንጨፍራለን ብለውና ምዕራባውያኖችን ምናምን አይታችሁ ከሆነ የአውሬ ቅርጽ ምናምን ካራክተሩ አልመጣ ሲላቸው አለባበሳቸው ምናምናቸው የሆነ ሴጣን መስለው ይመጣሉና አይደለም፣ ባህላቸው ስላልሆነ ነው እንደዛ ያስቸገራቸው። ጎጃምኛ አርግ ብትለው እኮ ያለ ምንም አየር እኮ አቧራ ያራግፋል። ወሎ ብትለው እኮ ይዘላል። ኦሮምኛ ብትለው እኮ ይደቀድቀዋል። ወላይኛ ብትለው ያወናውነዋል። ወላይተኛ ብትለው ገብቷቸዋል። ትግረኛም ብትለው ይደልቀዋል። አየህ፣ የባህል ጨዋታችን የባህል ጨዋታ ስለሆነ ቀላል ነው። ለአንተ ጌጥ ነው የሆነ አለው፣ በቃ ያምራል፣ ደስ ነው የሚለው። አየህ፣ የባህል ጨዋታ አብረው ስላደግህና በደንብ ትኩረት ስለመሰጠ ስለወደድከው ነው። አስገዳጅ የሚባለው ነገር ስለሌለ አሁን እኛ ጋር እየሰራን ያለ ነው አስገዳጅ በሆነ ነገር ነው። ለመሆኑ የባህል ጨዋታን ተገድዶ የሚለምድ ሰው አለ? አይደለም፣ በፍላጎቱ ነው፣ ደስ ብሎት ነው። ማንም አያስገድደውም። እኛ ሀገር ሚሊዮነር ለመሆን ከፈለጋችሁ ግዳጅ አትጠብቁ። ልክ እንደ ባህል ጨዋታ ውደዱት፣ ጓጉለት፣ እንደምትችሉት ይግባችሁ። ከዛ ድግግሞሽ ውስጥ አስገቡት። ከዛ ምንም እንደማይከፈልበት ይግባችሁ። ኢትዮጵያ ውስጥ ለመለወጥ ብዙ ሰው ዋጋ ይከፈላል ብሎ ነው የሚያስበው። እኛ በሚሊዮነሮች መንገድ ዋጋ ክፈሉ አንድ ቀንም ብለን አናውቅም። እውነት ለመናገር ዋጋ ክፈሉ ብለን አናውቅም። ዋጋ አግኙ ነው። ምንም አይነት ዋጋ ክፈሉ ብለን አናውቅም። ለምሳሌ እንግዲህ የማምረት የመነገድ አገልግሎት የመስጠት ሁኔታን በደንብ በእነዚህ ሁኔታ ነው። መቼም አንድ ሰው ዝም ብሎ ባለሀብት አይሆንም። ለመሆኑ እስኪ ልንገራችሁ፣ ከዚህ ውስጥ ሁሉም ሰው አካውንት ላይ ወይም ኪሱ አንድ ሚሊዮን ብር ቢኖረው ራሱ ምንድነው የሚያደርግበት? በብሩ ምንድነው የሚያደርግበት?
ዞሮ ዞሮ ብር ማለት መናማዊ ነገር እንደሆነ አውርተናቸዋል። በብሩ ወይ የሚለበስ ወይ የሚቀመስ ወይ የሚጠጣ ወይ የሚበላ ወይ መኝታ ወይ የሆነ ነገር ነው አይደል የምናደርግበት ነው አይደለ? ሌላ ምንድን ነው የምናደርግበት? እኔ ግርም የሚለኝ ጥርቅ ብለን ሰዎች ምን ሄደው ብር ፍለጋ በብሩ ምን እንድናደርግ እስኪ ጧት ቁርሱን ብር የበላ ሰው አለ እንዴ? ማታ ራቱን አሁን ብር የሚበላ ሰው አለ? የለም። አያችሁ፣ ቴክኒካሊ ይህን ሳይንስ እንኳን እንድናውቀው አልተደረግንም። ገብቷቸዋል። እስኪ አንድ የሆነ ሞኝ ጨዋታ ላውራችሁና፣ ቆይ ግን ለምንድን ነው መንግስት እስከሚበቃን ብር ማያትምልን ብላችሁ አታውቁ? እንደዛ እንላለን። ቆይ ብር እንደፈለገቱ ብዙ ታትሞ ለምን ለሁሉም ሰው በቃ አይሸጥም እንዴ? ምስር መሰለህ እንዴ ብር? ኧረ እኔ አንዳንድ ጊዜ በመንግስት ደረጃ ራሱ በቃ ችግራችን ለመቋቋም ብር እናትማለን ሲል ሰምቼ፣ እነ ዚምባብዌ እኮ ሲያትሙ ነበረ። ብሩ ወደ ጋዜጣ ተቀየረ። ብር እኮ የሆነ ነገር መቀየሪያ እንጂ አንድም ቁሳዊ ምንም አይነት ዋጋ የሌለው እኮ የለም። ማምረት ያለብህ ቁስ ነው። ቁስ ለማምረት ሞክር። ቁስ አምርት። ቁስ ዋጋ አለው። ቁስ ይበላል፣ ይጠጣል፣ ይለበሳል፣ ያዝናናል፣ ይከደናል፣ ይዘጋል፣ ብዙ ነገር አለ። ቁስ ማለት ቤት ይሆናል። ቁስ ማለት ልብስ ይሆናል። ቁስ ማለት ምግብ ይሆናል። ቁስ ማለት መኝታ ይሆናል። ቁስ ማለት ብዙ ነገር አለው። እሱን አምርት። አሁን እኛ አምራች ዜጋ ነው እየፈለፈልን ያለ ነው። ነጋዴ ለምን ታሰለጥናላችሁ ለምትሉን ደግሞ አምራቹ ነጋዴ ካላገኘ ስለማይንቀሳቀሱ። ስለዚህ እኮ በዚህ እስኪ ግማሹ ሰው አገልግሎት ሰጪ፣ ግማሹ ሰው ነጋዴና ግማሹ ሰው አምራች ለመሆን በሚገርም ሁኔታ በደንብ እንሰልጥን መጀመሪያ። እሺ እንዴት ነው የምናደርገው? አንድ ቁስ ይበቃዋል። አንድ ሰው ይኸውላችሁ፣ አንድ ሰው ሚሊዮነር ለመሆን አንድ ቁስ ይበቃዋል። በአንድ ቁስ ጀምር። በአንድ ጫማ ጀምር። በአንድ ሸሚዝ ጀምር። በአንድ ጃኬት ጀምር። በአንድ ኪሎ ቅመም ጀምር። በአንድ ማዳበሪያ እህል ጀምር። በአንድ ዶሮ ጀምር። በአንድ በሬ ጀምር። በአንድ ፍየል ጀምር። በአንድ ኮምፒውተር ጀምር። በቃ በቂ ነው። ምን ለማድረግ? ወደ ትልልቅ መካናይዝድ ለማሳደግ፣ ወደ ትልልቅ ከሳይክል ከጋሪ ጀምረ የተሽከርካሪ ማምረቻ ማስመጭነት አይደለም ማምረቻ፣ ከአንድ ዶሮ ከአንድ ፍየል ከአንድ በግ ጀምረ የእንስሳት ልቀት ማዕከል ማቋቋም፣ እንስሳት ውጤት ማቀነባበሪያ ኤክስፖርት ማድረጊያ ከሀገር ውስጥ ምርት አልፎ አግሮ ኢንዱስትሪ ላይ ከፈለክ በአንድ ችግኝ ወይም በአንድ ጥሬ ወይም በአንድ ማዳበሪያ ጀምር። እንዴት ማብዛት እንዳለብህ ተፈጥሮ እኮ ራሱ አስተምሮናል። ሳይንስ እኮ አጋዥ እንጂ ህይወት አይደለም። ብርም መገበያያ እንጂ ምንም አይነት ቁስ አይደለም። አያችሁ፣ ተፈጥሮ ራሱን ችሎ አስተምሮናል። ሳይንስን የፈለግነው ቴክኖሎጂን የፈለግነው ህይወታችንን ትንሽ እንዲያግዘን እንዲያቃልልን እንጂ እንዲሰራን እንዲያፈራርሰን እንዲገጣጥመን አይደለም። አያችሁ፣ ሰው ኢኮኖሚ የሚባለው ነገር የሀገራችን ህዝብ አያውቀውም። የተማረው ይብሳል፣ ለድድብና የተማረው ይብሳል። አንድን ስለሆኑም አይደለም፣ አንድን ስለ ኢኮኖሚስት ነኝ የሚል ሊቅ ስለ ኢኮኖሚ ምንነት ብትጠይቁት ወላ ራሱ የሚያስፈልገንን አይደለም የሚያወራው። ወዴት እየሄደ እንደሚያወራው ግራ ትጋባለን። አውሰበሰቡብን እኮ። አሁን ግን እዚህ ጋር እየተባላችሁ ያላችሁት ሪሳይክል ሲስተም፣ ካፒታል ሪሳይክል ሲስተም። ካፒታልን እንዴት ሳሽከረክረው ይበዛል። ተፈጥሮ ራሱ ያስተምራችኋል ያልኳችሁ፣ አንድን ስንዴ ወይም ገብስ መሬት ላይ ዝሩትና ስንት ፍሬ እንደሚያፈራ ቁጠሩት። በስንት ወር እንደሚደርስ ቁጠሩት። አንድን ቲማቲም ትከሉትና ስንት ፍሬ እንደያዘና በስንት ወር እንደሚደርስ ቁጠሩት። እያንዳንዱ ነገር የራሱ የሆነ ብዜት ይጋለው። እሱም ብዜት ሲስተሙ ስላልገባን የባህል ጨዋታ ያክል ሊቀለል አልቻለም። ብዜት የሚባለው ነገርኛ አልገባንም። ብዜት በራሱ ደግሞ አቅም ነው። ሌላ ውሃን ትንሽዬ ትንሽ ቀደዷትና ሮቶ አስቀምጡለት። እናንተ ብዙ ሳትቆዩ ሮቶ ሞልቶ እየፈሰሰ ነው የምታገኙት። አንድ ቀን ሊሆን ይችላል፣ 2 ቀን ሊሆን ይችላል፣ 3 ቀን ሊሆን ይችላል። በማይታመን ከንባ በማይበልጥ ፍጥነት እየተንጠባጠበ ግን እልታይም ብቻ ቆይታችሁ ስትመጡ ሞልቶ ታገኙታላችሁ። በቃ ሮቶ ሞልቷል።
ወይም ደግሞ መሬቱን አለቱን ፈርፍሮ መልክዓ ምድሩን ቀይሮት ነው የምታገኙት። ትንሽ እኮ ነች ግን ያ ማለት ድግግሞሽ ነው። ድግግሞሽ አለማቋረጥ መፍጠን ብቻውን አይደለም፣ አለማቋረጥ የሚባል እኛ ስንቱን አቋረጥ ነው። ስንሸጧልን ማታ ጠፋ ነው ተቋረጠ። ሰብል ዘራን ቦታው አንውልም አናድርም ተቋረጠ። አገልግሎት ጀመርን ቦታው አንውልም አናድርም፣ ስለሱ አናጠናም፣ ስለሱ አናወራም። ያገኘነውን ጥቅም እሱ ላይ መልሰን አቅም አንፈጥርም። 1 2 3 4 5 6 እያልን አንደረድርም ተቋረጠ። ስታተርፍ ትውላለህ አረቄ ቤት፣ ስታተርፍ ትውላለህ ጫት ቤት፣ ስታተርፍ ትውላለህ ፑል ቤት፣ ስታተርፍ ትውላለህ እቁብ፣ ስታተርፍ ትውላለህ እድር፣ ስታተርፍ ትውላለህ ጃምቦ ቤት፣ ስታተርፍ ትውላለህ እዛ ምንድነው ይሄ ቲምወርክ ኤክስፒሪየንስ ዜሮ ነን። በቡድን መስራት አናውቅም። ያ በቡድን መብላት ያዋየ ተቋረጠ። ከተቋረጠ ዋጋ የለውም። ተክለው እስከሚያድግ ድረስ በአንድ ሰብል ሞክሩት። ከተከላችሁት በኋላ በየ4 ቀን ውሃ፣ በየሳምንት መድኃኒት፣ በየ10 ቀን ኩትኳቶ እና ያለማቋረጥ 24 ሰዓት እስከ መጨረሻው ፍሬ ድረስ ጥበቃ ይጠይቃል። ያን ሰብል እስኪጣሉትና ሄዱ። አብዛኛው ቢዝነሳችን እንደዛ ነው አሁን የተደረገው። እውቀታችን ለራሱ እንደዛ ነው የተደረገው። እውቀታችን ለራሱ ማለት ነው። ትጀምራለህ፣ ታቋርጠዋለህ። ትጀምራለህ፣ ታቋርጣለህ። ደንበኛ አያያዛችን እንደዛ ነው የተደረገው። ለ5 ደንበኛ ተናገር፣ ከ5ቱም ኖ ካሉ ታቋርጠዋለህ። እንዴ አንተ 120 ሚሊዮን አለበት ሀገር ላይ እኮ ነው ያለው። አትቀጥልም። ይኸውላችሁ እድሉ በጣም ብዙ ነው። የመጀመሪያ ለብዙዎች ነው የሚነገረው። ከተነገረ በኋላ ይደጋገማል። ከተደጋገመ በኋላ ይያዛል፣ ይተገበራል። ለመኖር አንድ ሰው ላይ ብቻ ለመኖር ብትሞክሩ አንድ ሰው በጣም ብዙ አገልግሎት ይፈልጋል። አንድ ሰው በየቀን ብዙ ነገር ይጠቀማል። ውሃ ይጠቀማል፣ የተለያየ ምግብ ግብአቶችን ይጠቀማል፣ ንጽህና መጠበቂያ ይጠቀማል፣ አልባሳት ይጠቀማል፣ የሆነ ነገር በጣም ብዙ ነገር ይጠቀማል። እሱ ራሱ ሰርቪሸር ይጠይቃል። አንድ ሰው ብቻውን እኮ ገብቶኝ እኔ አንድ ሰው ልሂድና 19 ተከራይ አለበት ሰርቪስ በር ላይ ሱቅ ከፍቷል እና በቀን ምንም ሳልሸጠው እላለሁ አቶ በላይ አለኝ። ሄጄ ሳይ እሱ በር ሱቅ ከፈተበት ቤት ግቢ ብቻ 19 ተከራይ አለ። ከፍተኛ 8 ዝቅተኛ 2 ቤተሰብ ያላቸው አሉ። አቬሬጅ 5 ብትይዙት 19 ሲባዛ በ5 ያ ሁሉ ሰው ራሱን የቻለ በቃ ብዙ አገልግሎት ይፈልጋል። በጣም ብዙ አገልግሎት እነሱን እንኳን ለማገልገል በቂ አይደለም። ያ ሰውዬ እነሱን ለማገልገል መጀመሪያ በቂ አይደለም። ለምን በሉኝ፣ በቂ ግንዛቤ ያልነገራቸው ስታንድ ባይ አይደለም፣ የለውጥ ሰው አይደለም፣ እነሱ ላይ አላጠመደም፣ የሚፈልጉትን ሁሉ አላስተካከለም። ብዙ የጎደለው ነገር አለ። አገልግሎቱ ስለማይመቻቸው እነዚያ ሰዎች ለራሳቸው እርቃው ሄደው ተንገላተው ነው የሚጠቀሙት። ከሻ ይጠቀሙ ያላማለው የጎደለው ያቋረጠው ብዙ የረጋገጠው ሲስተም አለና እሱን ምንም ቸክ ያደርግ ጭራሹንም ማለት ነው። ተውትና ሻወር የሚገቡበት ነጠላ ጫማ ሁሉም ቢጠይቃቸው ይገዛሉ። ሁሉም ሻወር የሚታጠቡበትና ልብስ የሚያጥቡበት ሳሙና ያስፈልጋቸዋል። ሁሉም ሴቶች ለፀጉራቸው ቅባት ያስፈልጋቸዋል። ሁሉም ሴቶች ሞዴስ ያስፈልጋቸዋል። ሁሉም ወንዶች የራሳቸው የሆነ ቦክሰር ምናምን ጫማዎች፣ ኮፍያዎች፣ የጥርስ ብሩሾች፣ ቁሳቁስ ትልቁን ሁሉም ቢያንስ በወር ውስጥ ያስፈልጋቸዋል። እሱን እንኳ አገልግሎት መስጠት አልቻለም። ያሰኝ ትንንሹን እንኳ አገልግሎት ነው የምላቸው። ትልልቁን አላወራቸውም። ትልልቁን ተውት። ትንንሹን ይሄ ዘይቱን አምጥተው መደቀኑ፣ ጤፉን እዛ መደርደሩ፣ እሱ ምናምን ተውት። ትንሿን አገልግሎት እንኳን ከእሱ መጠቀም እንዳለባቸው ችግራችሁ ምንድነው የጎደለው ብሎ ፍላየር አዘጋጅቶ ፕሮግራም ይዞ ሰዎችን በነፍስ ወከፍ የሚሆን በቡድን በማዝናናት የሚሆን እነሱን እንኳን እንዴት አድርጌ ኦርደር ላድርጋቸው የሚለው ሀሳብ ራሱ አልመጣም። እነሱ ደግሞ ልንገራቸው፣ ሁሉም የየራሳቸው ስራ አላቸው እና ሁሉም ከስራ በኋላ ሲሰሩ የዋሉበትን የሚያቋርጡበት ያን ጽንሱን የሚያቋርጡበት የእድገት ጽንሳቸውን የሚያቋርጡበት መንገድ ያላቸው እነሱ ደግሞ በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ
የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል። እነዚያ ደግሞ የሚያቋርጡበት አለ። ምንድነው የሚያቋርጡበት? ቅድም እንደነገርኳቸው ነው። እስኪ አሁን አንድ የኛ ሰልጣኞች መቼም እንዲያው ለመረጃ ጎበዝ ናችሁ ብዬ አስባለሁ። እንደዚህ አሉ። አብዛኞቻችሁ ከተለያየ አካባቢ ማህበረሰብ ጋር የምትኖሩ ሰዎች ብዙ ሰዎች ከስራቸው እንደወጡ ምን እንደሚያወሩ፣ ከዛ ወዴት እንደሚያመሩ፣ ከዛ 7ቱንም ቀን እንቅስቃሴያቸውን ለማጥናት ሞክሩ። እያንዳንዷኛ የተናገርናት ይመጣላቸዋል። ምኑ ጋር እንደሆነ የሚሊዮነሮች መንገድ፣ ሚሊዮነር የመሆን መንገዱ ከፍ ያለብን፣ የቱ ጋር እንደተቋረጠብን፣ የቱ ጋር ስራ እንዳጣን፣ የቱ ጋር ትርፍ እንዳጣን፣ የቱ ጋር እድገት እንዳጣን ይገባቸዋል። በደንብ አድርጎ በደንብ። እኔ ብዙ ጊዜ ቱታለብሼ ታክሲ ተራ ተሰልፌ ያውቃለሁ። ወፍጮ ቤት ቆሜ ያውቃለሁ። በእግሬ ሄጄ ያውቃለሁ። ሱቅ ሄጄ ጥቃቅን ነገር ለመግዛት ሞክሬ ያውቃለሁ። በጣም እኮ ነው የሚገርመው። በጣም ነው የሚገርመው። በጣም ይለያያል። በጣም ነው የሚለያየው። አንድ ሰው ከመቀመጫው ብድግ ላለ ማለት ትንሽ ዕቃ ብትጠይቁት የለም ይላችኋል። እዛው ቦታው ላይ ላለመቀመጥ ማዶ ሄዶ ይቀመጣል። የሥራ ቦታው አቧራ በአቧራ ሆኖ ስለሌላ ቦታ ነው ያለው። ደንበኛ ጠፋ ነው የሚላችሁ። የሚያየው ቲክቶክ ግን ጭራሽ ከደንበኛ መያዝና ከቢዝነስ ጋር አይገናኝም። ከዛ አንድ ፈርኒቸር ቤት የሚሰራ ሰውዬ ከፍ ያለ ከሆነ ቁርጥራጮቹ ተወግደው በሳጋቱራ መልክ ለማገዶ የሚሸጡት እነሱ ራሱ ለሰራተኛው ተጨማሪ ገቢ ነበሩ። ቢዝነስ ነበረ። በጣም ብዙ ተገጣጥመው ማቴሪያል ይወጣቸዋል። በትርፍ ሰዓቱና ተረፈ ምርቶችን ወደ ዕቃ መቀየር አይፈልግም። እልቅስ በትርፍ ሰዓቱ ያተረፋትን ቦነስ ይዞ ሲያጠፋ ማምሸት ነው የሚንቀየቀየው። ለ5 ዓመት ፈርኒቸር ቤት ሰርቶ ሙሉ ሙያውን ያውቃል። የእኛን ስልጠና ሲሰማ ሱቅ ይፈልጋል። ይሄ ስለ ሱቅ ብትጠይቁት ማስቲካ ራሱ አያውቅም፣ ስንት እንደሚሸጥና ከየት እንደሚገዛ። ያንን ሙያ ግን ጥንቅቅ አድርጎ ያውቃል። እዛ ጋር ተረፈ ምርት ሲባክን አይቷል። እዛ ጋር ተረፈ ጊዜ ሲባክን አይቷል። ያ ድርጅት በሰራተኛ እጦት ሲማቅቅ አይቷል። እዛ እንኳ በዛ ላይ ቢዝነስ ቤዝ ማድረግ አይፈልግም፣ ጭራሽ አይፈልግም። እንደዛ አይደለም የሚመጣለት ሀሳብ አይደለም። ሸቀጣ ሸቀጦች እየዛቁ ነው በእሱ አመለካከት ማለት ነው። እዛ እኮ ብዙ የባከነ ነገር አለ፣ በጣም ብዙ። አንድ እንስሳት ልቀት ማዕከል ውስጥ ተቀጥሮ የሚሰራ ሰው ገላቸውን ያጥባል፣ የመኖ ቦታቸውን ያጸዳል፣ መኖ ያዘጋጃል፣ ወተት ያልባል፣ ለተለያዩ ማርኬት ያደርሳል። ምን እንደሚመገቡ፣ በቀን ስንት እንደሚታለቡ፣ ምን ያክል እንደሚሸጥ፣ ደንበኛ የት እንዳለ ጠንቅቆ ያውቃል። እሱ ግን አንድ ቀንም ይህንን ቢዝነስ ሸቀል ላድርጌ ለራሴ ልጀምረው የሚባለው ሀሳብ አይመጣለትም። እሱ የሚመጣለት ሀሳብ ከሱ ማዶ ያሉ ትልልቅ ኤሌክትሮኒክስ ቤቶች በምን ጠደቁት ነው የሚለው። ብር አግኝቼ ሞባይል ብነግድ ነው የሚለው። ሾው የባህል ጨዋታ ማለት የለመድከውን ነገር ወደ ገንዘብ መቀየር ነው። ታላቅ ወንድምህና እህትህ፣ እናትና አባትህ የሚችሉትን ነገር ለመቻል እንደምጓጓው ሁሉ ከትልልቅ ሰዎች ጋር ሲያወሩ ለመስማት እንደምጓጓው ሁሉ
አንተን ትንሽ አድርገው ከሚያሰሩ ታላላቅ ቢዝነስማኖች ያንን ቢዝነስ ለምን ላንተ ማድረግ አትችልም? ላንተ ማድረግ ያልቻልክበት ልንገርህ። መጀመሪያ ወር የምጠብቀው ደሞዝን ተቀብለ ልታጠፋ ስለሆነ። አሁን በቅርብ ጊዜ አንድ ወርክሾፕ ላይ ሄድኩና ሰራተኞች ስንት ናቸው አለና ገና እኔ ስነግረው ነው ስጠይቀው ነው መቁጠር ያለበት። እሺ ጥበቃ አለ፣ አንድ ሳምንት ይዛለች። እሺ እዚህ ጋር እንትን የሚላለች ከቀለም ቀቢው በዚህ ኮንትራት ምን ሰጣለ 11 አለኝ። በጣም ጥሩ። ስንት ነው ደሞዛቸው? እሺ ስንት መሰለህ? የሸው አሁን ወጪውንም ገቢውንም በቀን ስንት እንደሚሰራ ምንም የሚያውቀው ጉዳይ የለም። ተምታቶበታል። ስንት ልጆችም እንዳሉ አያውቅም። እሺ ቆይ ከዛ በጣም ጥሩ በወር ምን ያክል ጥሬ ዕቃ ታስገባላችሁ? አያይ እንቆጥረዋለን ብለን በወር ምን ያክል የተጣራ ትርፋላችሁ? ኧረ ምነው ደግሞ አንተ ባቀልል በምንድን ነው የሚታወቀው? እንደዚህ አይነት ቀልድ ነው እንዴ? እውነት ነው። ለእንዳንተ አይነቱ ኢትዮጵያው ሰርቶ መለወጥ የባህል ጨዋታ ያክል ቀላል ሳይሆን የመቃብር ያክል ከባድ ነው። እሺ ከዛ ሁሉም ሰራተኞች ተመላላሽ ናቸው? ተመላላሽ ማለት ቤታቸው እየተመላለሱ አዎ። ስንት ሰዓት ይገባሉ? 2:30። ስንት ሰዓት ይወጣሉ? 11 ሰዓትም 11 ተኩል። ለምን ጠቅላላ እዚህ እንዲኖሩ አታረጋቸው እንዴ? እሺ አይሉማ። የት ነው የሚኖሩት? እዚህ። የት? እዚህ ከቀው ጋር እዚህ እንደቃ ለምን አታሽጋቸውም? እቃውን ከታች አድርገው እነሱ ከላይ ባለሙያዎች አይደሉ? ከላይ የሆነ ነገር ይስሩና ይተኙ። ለምን አለ ለታክሲና ለቤት ኪራይ ያንተ መስጣቸውን ደሞዝ እያጠፉት ነው። ሲመጡ ያረፍዳሉ፣ ሲሄዱ ይመሽባቸዋል። ደሞዛቸው አይበቃቸውም። ያንተ ማሽን ይዘው የሚያስቡት እዛ ሱቅ ስላለባቸው ዕዳ ነው። ስላከራያቸው መደወልና በጊዜ መጥቶ ከዘራው ይዘው ስለመጠበቁ ነው። ስለ ልጃቸው መታመምና በምን ሊያሳክሙ እንደሆነ ነው የሚጨነቁት። ስለዛ ነው የሚያወሩት። እሺ 7 ነው ቀን ትሰራላችሁ? አይ ቅዳሜ ከሰዓትና እሑድ የለም። ለምን አሰሩም? የዛን ቀን እረፍታቸው ነው። ምን እንደሚያርፉት ነው ይሰው እረፍታቸው እኮ አይደለም። ኋላስ የኮንስትራክሽኑን ታሪክ ነግሬያቸዋለሁ አይደለ? ዓርብ ነው ድምሩ፣ ቅዳሜ ነው ብሩ፣ እሑድ ነው ስካሩ፣ ሰኞ ነው ብድሩ። አባቴ እሑድና ቅዳሜማ ከሱ የተቀበሉትን ብር መጨፈሻቸው ነው እንጂ ወደ ስኬት መሸጋገሪያቸው ቀን አይደለም። እሑድ ሰንበት ነው አይሰራም ወይም በኢትዮጵያ አቆጣጠር ካላንደር ነው ከተባለ ደግሞ በጣም ጥሩ። የዚያን ቀን ለምን ተሰብስባችሁ ስለ ፕሮዳክት፣ ስለ አገዛዝ፣ ስለ አሻሻጥ፣ ስለ ማርኬቲንግ፣ ስለ ወጪ ቆጣቢነት፣ ስለ ገቢ ማሳደግ፣ ስለ የተሻሉ አዳዲስ ቴክኖሎጂዎችን መኮረጅ፣ መናበብ፣ ስለ መቆጠብ፣ ስለ ማደግ፣ ስለ ህብረት፣ ስለ ስኬት ለምን አታወሩም? ቁጭ ብላችሁ ፋንድሻ እንትን ብላችሁ እዚህ ጋር ቄጠማ ጎዝጉዛችሁ ወይራ ጭሳችሁ ቡና ፍልታችሁ አበው ቀን እሑድ ደስ የሚል ቀን ቤተ እምነት ሄዳችሁ ከመጣችሁ በኋላ መገናኛችሁን እዚህ ለምን አታደርጉትም? እንደዚህም አለ እንዴ? አዎ አለ። እሺ የተወሰኑት ልጆች ትዳር አላቸው። አዎ አንተ እዚህ ስላላኖርካቸው ያለ እድሜያቸው የልጅ አባትና እናት አድርጋቸው። አንተ እዚህ ብታኖራቸው ኖሮ መጀመሪያ የሚያስቀድሙት ገቢን ነበረ። ችግር የለውም ጥሩ በቃ ልጅ ቅደም በቃ ምንም ማለት አይደለም። አሁን ባሉበት ሁኔታ ግን ያገቡትንም ያላገቡትንም እዚህ ጋር ስታንዳርድ አስይዛቸውና ሙሉ ወጫቸውን አንተ ቻልላቸው። እንዴ ደሞዝ ከፍዬ ወጪ አውጥቼ አያቅትህም። ለምን ጠዋት 12 ሰዓት ስራውን ይጀምራሉ። ከቤታቸው እኮ 11 ተኩል ነው የተነሱት። እሺ ሲመጡ እኮ ነው የረፈደባቸው። ጠዋት 12 ሰዓት ስራውን ይጀምራሉ። ከዛስ ያሽ ከ2 ተኩል የሚቆዩበትን ጊዜ ያንተን ምርት ያመርታሉ። ያው ደጎሙልህ። ማታስ 11 ተኩል ጀምረው ወደ ቤት ይሄዱ ነበር። እዚህ እስከ ምሽቱ 2 ሰዓት ድረስ በመብራት መስራት ይችላሉ። ከዛስ ያላንተ ገቢ ነው። እነሱስ በቃ የሚያገኙት ገንዘብ ሙሉ በሙሉ ይቀመጣል። የሚያገኙበትን ገንዘብ ለጊዜው አንተ ትሰራበታለህ። ከተወሰነ ጊዜ በኋላ ይጠራቀምና እነሱ ይሰሩበታል። አየህ፣ በዚህ ሁኔታ የባከነን ገንዘብና የባከነን ጊዜ መገደብ ይቻላል። አባይ ብቻ አይደለም የሚገደበው፣ ምንጭ ብቻ አይደለም የሚገደበው። ገደብ ጊዜም ኢኮኖሚ የሚገደብና ባንድ ያድጋል። አያችሁ። አሁን ግን አንድ ዞሮ ሰፈር እያንኳኳ ወይ መስተዋት እያንኳኳ የሚለምንን ሰው
ምን ሆነ ነው የምትለምነው ብትሉት እኔ አንዱ እንደዚህ አለኝ። ምናልባት እዚህ መካከልም ካለ እንዳትታዘበኝ። አሁን እንግዲህ እኔ ዝርክርክና ሚስጥር አልችልም። ወንድሜ መሳፈሪያ ጥቼ ነው ስጠኝ አለኝ። ቀብደል ጎረምሳ ነው። ለምንድን ነው የቸገረ አልክት መስታወቴን ዝቅ አድርጌ። ለምን ተቸገረ ማለት አይደለም፣ ምክንያቱም መጠየቂያ ነው እንጂ እንኳን አሁን ሰው ድሮ ይቸገራል። እኔም እኮ ከኬንያ እስር ቤት ስለቀቅ ስለምን ነበረ በደንብ ስለማውቀው ማለት ነው። እያንዳንዱ ጥገኛ ሆኜ ነው ሁሉም ሀገር ላይ ጥናቴን የሰራሁት የቢዝነስ ጥናቱን ስሰራ እና ሰው አይቸገርም ማለት አይቻልም። ግን ሰው በብዙ ነገር ይቸገራል። አውቆ ይቸገራል፣ ሳያውቅ ይቸገራል። እንዴት ሰው አውቆ ይቸገራል ካላችሁኝ፣ አውቆ ችግር የሚባለው ከለሩን ላስቀምጥላችሁ። ለምን ቸገረ ስለው ስራ የሚባል አጣሁ። ምን ለስራ አለ። ከየት ነው የመጣኸው? አገሩን አልነግራቸውም፣ ሰፈሩን ነገረኝ። ያን ኤሪያን የሆነ ሰዓት ላይ ለቢዝነስ ጥናት ጠንቅቄ ያውቀዋለሁ። የት አካባቢ? አካባቢውን ስበረብርበት ሌላ አቅጣጫ ነገረኝ። እዛ ስለምን? አይ በቃ ቅድም እንዳጋጣሚ አፌ ላይ መጥቶ ነው። በጣም ጥሩ። እንደዚህ ነው ሲዋሽ እኮ አፍ እንጂ ልብ አይናገርም። ሲዋሽ እንደዚህ ነው። እሺ ቀጥል። እዛ አካባቢ ስለው አሁን ለሶስተኛ ጊዜ እውነቱን ነገረኝ። ይሄን ያክልሽ ለምን ያደክመኛል? ልተባበረው ነበረ። ችግር የለም ታገስኩት። እሺ ታዲያ እንጂ ስራ አጣ? ምንም ስራ የለ። ታዲያ የት ነው የምታድረው? አክስቴ ጋር። ምን ትመገባለህ? አክስቴ ጋር። እሷ ነቻ ታዲያ ስራ ያሳጣችው። ባትመግብና ባታሳድርህ ኖሮ ከሁለት ቀን በላይ ስራ አታጣም ነበር። አባት ሲለበልብህ ተነስተህ ትገባ ነበር። አሁን ግን ጊዜ ስላለ ቀን ቀን ልመናና ሌብነት እየተለማመድክ ነው። ማደሪያና መመገቢያ ግን አክስት አለች። በጣም ጥሩ። ለማንኛውም እኔ ጋር ስራ ላስገባ። ወይ ደስ ሲል አለኝ። እና ተያዥ ታመጣለህ? ተያዥ የሚባል የለኝም። አክስቴ ጋር ነው የምኖረው አላልክም እንዴ? ብታያት የመጨረሻ ምቀኛ የተረገመች ማ አሳዳሪው ማ መጋቢ አክስቱ የተረገመች ሰው ሰርቶ እንዲለወጥ የማትፈልግ የተረገመች ተያዩኝ ብላት እሻትለኝም ማለት ለምን አይኔ ያገባኝም ነው የምትለኝ። ይህን ሰውዬ በቀላል አጠናሁት። ያሳደረችውን የመገበችውን አክስቱን አማሮ እየበዘበዘ ጭራሽ ሸክም ሆኖ ደግሞ ሰው ሰርቶ እንዲለወጥ የማትፈልግ ምቀኛ ነኝ ተያዥ አትሆነኝም ካለ ልጁ እርግጠኛ ነኝ ተያዥ ቢሆን ወይ ሰርቆ ወይ ዘርፎ ወይ አጭበርብሮ ስለሚሄድ ተያዥ መሆን አትፈልግም። ብቻ ግን ዘመድ ሆኖባት ተሸክመዋለች። እንደዛ አይነት ብዙ ጉደኞች አላቸው። በጣም ብዙ ጉደኞች ማለት ነው። ስለዚህ ሰዎች እጃቸው ላይ ያለውን እኔ ነግሬያቸዋለሁ እኮ ሰፈር ውስጥ ጥበቃ ቁጭ ብሎ 11 ዓመት ራበኝ የሚለው ሰውዬ እንኳ የሰፈሩን ጫማ ሰብስቦ ማጽዳት ይቻል ነበር። የሰፈሩን አካባቢ አበባ መትከል ይቻል ነበር። መኪናቸውን ማጠብ ይቻል ነበር። በጣም ብዙ አገልግሎት እየሰጡ ከጥበቃ በላይ ብር ማግኘት ይቻል ነበር። ቆሻሻውን እየለቀሙና እየነጠሉ ንጹህ ፍሩትና የተለያየ ነገር ለእንስሳ እያደለቡ እዛው ብር ማግኘት ይቻል ነበረ። ከዛ ጉብዝናህን አይቶ ያ የምጠብቀው ብሎክ ያ የቪላ ቤቶቹ ያ የድርጅት ባለቤት ራሱን ችሎ ድርጅት ስራ ይሰጥ ነበር፣ ኃላፊነት ይሰጥ ነበር፣ ማምረቻ ቦታ ይሰጥ ነበር፣ መሸጫ ቦታ ይሰጥ ነበር። ሲጀመር እውነት ልንገራችሁ ሁሉም ሰው ድሃ የሆነው አሁን ታውሮ ነው። እንዳትሸወዱ። አሁን ኢትዮጵያው ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው ያልኳችሁ ሰዓት ድሃ የሆንኩት ታውሬ ነው በሉ አልላችሁም። ራሳችሁ ላይ ለመወሰን ስለምትቸገሩ። ነገር ግን በእኔ አካሄድ አብዛኛው ሰው ብቻ አይደለም 100% ሰው ድሃ የሚሆነው ታውሮ ነው። ስነ ልቦናው ታውሯል። በቃ አጠቃላይ ድሃ ካለ ሊበራለት ግድ ይላል። ሀብትና ድህነት ጎረቤት ናቸው። እባካችሁ ቀና ብላችሁ ማየት ይቻላል። የምንመላለሰው በሀብት ላይ ነው። እንደ ኢትዮጵያ በተፈጥሮ ጸጋ የተሞላች ሀገር የለችም። ብታምንም ባታምንም የትኛውም ሀገር ላይ ማስረጃ ካላችሁ አምጡ። 12 ሀገር አይቻለሁ። እንደ ኢትዮጵያ በተፈጥሮ ጸጋ ጨቅ ያለች የትኛውም ዓለም ላይ ሂድ አታገኝ። የትኛውም ዓለም ላይ ስለ ኢራን ነዳጅ አውራ፣ ስለ ሳዑዲ ነዳጅ አውራ፣ ስለ ማነው ኮንጎ ወርቅ ማነው ኤሌክትሮኒክስ ማዕድን አውራ፣ ስለ ኬንያ ዝሆን ቀንድ አውራ፣ ስለፈለክ ሀገር ሂድ እናውራ። ስለ አሜሪካ ነዳጅና ማዕድን አውራ፣ ስለ ዩራኒየም አውራ። ማንኛውም ሀገር ላይ ሂድ ስለ ራሽያ ነዳጅ አውራ፣ ስለ ጂኦግራፊያቸው ምናምን፣ ስለ ሱዳን መልክዓ ምድርና የቆዳ ስፋት፣ ስለ ህንድ ፈላስፋነት ስለምንም ብታወራኝ ባጭሩ እንደ ኢትዮጵያ በጸጋ ጨቅ ብላ የተሞላች ሀገር በተፈጥሮ የትኛውም ዓለም ላይ አታገኝም። የትኛውም ዓለም ላይ የለም፣ በጭራሽ የለም፣ በጭራሽ የለም ነው የምላችሁ። ስለዚህ ለጥ ያለ ሀብት ላይ ነው ያለ ነው።
እያንዳንዱ ሰው ግን ሀብት ወዴት እንደሆነ ማየት ልቡም አይኑም ታውሯል። አይነ ስጋ ብቻ ነው የሚያየው። ይህ አይነ ስጋ ዋጋ የለውም። አይነ ህሊና የሚባለው ውስጣዊ ትልቅ ፓወር አለ። እሱ የማየት አቅማችን ታውሯል። እሱን እንድታዩ ነው ይሄ ስልጠና ያስፈልጋችሁ። ምናልባት እናንተ ስትመጡ ደንበኛ እንዴት ይያዝ መሰለህ? እሺ ከዛ እንዴት አደርጋለሁ ተደውለታለህ። እሺ ከዛስ? እሺ ከዛ ምን ብሰራ ያዋጣ መሰለህ? ከሜክሲኮ ጥፍ ብለሽ 4 ኪሎ ጎንደር ነው ያለው፣ ፒያሳ ጋር፣ ሐዋሳ ነው ያለው፣ ሐይቁ መግቢያ ጋር፣ ጅማ ነው ያለው፣ ሐውልቱን ሻገር እንዳልክ እሺ ተብሎ እሱ ጋር ጫማ ቤት ክፈት እንድትባሉ ነው የምፈልጉት። ገብታችኋል? አብዛኛው ሰው ለማማከር የሚመጣው በተለይ ሮብ እኔ ጋር አንዳንድ ሰው ይመጣና እንዴ መሰለህ ያለፈ ታሪክ እናውራ። ታሪኩን ባዳመጥ እኮ እሱን ብቻ ስናወራ ሮብ ያልቃል። እሺ ታሪኩን እናስቀምጠው። አሁን ምን ብሰራ እንደሚሻለኝ ብቻ ይችን ብቻ ንገረኝ። የራሱን ጥያቄ ነው ይዞ የመጣው እንጂ ከኔ የሚወጣውን አይፈልግም። የራሱን ጥያቄ ለማዳመጥ ደግሞ አንደኛ በስንት ብር ብጀምር ይሻላል፣ ሁለተኛ የት ብጀምር ይሻላል፣ ሶስተኛ ምን ብጀምር ይሻላል። የቤተሰብ ጨዋታ እሱ አይደለም ጥያቄው ወንድሜ። አንተ ይዘህ የመጣውን ጥያቄ አስቀምጠውና እሱን ቢዝነስ አማካሪዎች እኛ ቢዝነስ አማካሪ ሳይሆን ቢዝነስ ዲዛይነር ቢዝነስ ፕላነር ነን እኮ። በእኛ ጋር ይዘህ መጥተህ ሀብታም መሆን እፈልጋለሁ ምን እንደማደርግ ብቻ አንተ ንገረኝ ነው የሚባለው። ያንተ ጥያቄ ተደርድሮ አገር ነው በቃ። የግርመም ሁሉ የሚጠይቅ ሰው አለ እኮ። ገብቶኛል? ይሄ እንደሌላው ቦታ የቅይት መናፍስት አይደለም። ቢዝነስ ማለት በአንተ ብቻ ነው የሚሰራው፣ በአንተ ነው የሚዘወረው። ምን መስራትና እንዴት መስራት እንዳለብህ ለመለየት መተህ ብቻ ሐሳብን ማስቀመጥ ነው። እኔ ቢሮ መጀመሪያ ስትመጡ ምላችሁ ተመዝግበሃል? አዎ። አቴንዳንስ ሞልተሃል? አዎ። አታቋርጥም? አዎ። በሳምንት 2 ሰዓት ትሰለጥናለህ? አዎ። ምንድን ነው የጀመርከው? ይሄ አሳክተሃል ወይ? አሳክቻለሁ ወይ አላሳካሁም። አዲስ ከሆነ ገና አልተመዘገብኩም። መጀመሪያ ስልክን አውጣና ተመዝገብ ብለዋል፣ ይመዘገባል። ከዚህ በኋላ በየሳምንት 2 ሰዓት ፕሮግራሙን ተከታተል። አቴንዳንስ 80 ብለህ ባለበት ቦታ ሙላ። ከዛስ እያንዳንዱ ያልገባህን ጥያቄ እዛው ሆነ ወይም እሑድ ናና በአካል ጠይቀኝ። ከዛ መለወጥ የባህል ጨዋታ ያክል ቀላል እንደሆነ አሳያለሁ። እስኪ በ100 ብር ጀምርና በ2 ዓመት እንዴት ባለሀብት እንደማትሆን ይኸው። በወር ሙሉ ቆይታ 200 ብር ማድረግ አያቅትም። ወር ሙሉ ቆይታ 400 ብር ማድረግ አያቅትም። አዎ አያቅተኝም። ቃተ በላይ ምን ልትለኝ እንደው ገብቶኛል። ይሄንን በቪዲዮ አዳምጬዋለሁ። ከዛስ ይኸውልህ 200 ብርንም 1000 ብርንም 550 ብር ማድረግ ከዛ 2000 ማድረግም ከባድ አይደለም። ከባድ እሱ ገብቶኛል። ኋላ ከፍ ሲል ሚሊዮን ቤት ሲገባ ከባድ ነው። አይ ጉድ ሰው እኮ ከባድ። ቆይ እየዳክህ ነው ከባድ ወይስ ጠንክረህ ቆመህ መሄድ ነው ከባድ? እንዴ እሺ በላይ አትክልትና አስቤዛ በ1500 ብር የተቋቋመ ጊዜ ነው ከባድ ወይስ አሁን ነው ከባድ? ከባድ ማንኛው ነው? ከፍ ሲል እንዴት ይከብዳል? ለማጠፍ ይከብደኛል ይላል። አያችሁ ለምን በለኝ። አሁን ምሳሌ በ500 ብር የጀመሩ ሰዎች አሁን 100 ምናምን ሺህ ነው አይደል የሚያተርፉት? ማነው ሁለተኛው ዙር ላይ የሰለጠኑ አሁን ለ7ኛው ወር ሁለተኛው ዙር ላይ ስራ የጀመሩ አሁን ለ7ኛው ወር የሚያሳኩት ከ100 እስከ 200 ሺህ ነው። ከ500 ብር በታች ያሉት ለራሱ እዚህ ጋር 100 ምናምን ሺህ 200 ምናምን ሺህ በአንድ ወር ውስጥ ማትረፍ ከባድ አይደለም እንዲህ የሚለኝ ያሳለፋቸውን ቀናቶች ዘንግቷል። ለምን ብትልኝ ለካ አሁንም ዱቤ ይሰጣል፣ ለካ አሁንም ቁብ ይጥላል፣ ለካ አሁንም ኬጂ ያስመርቃል፣ ለካ አሁንም ለልደት ይደግሳል፣ ለካ አሁንም አልሆነ ቦታ ያመሻል፣ ለካ አሁንም የሚያየው ሶሻል ሚዲያ ሌላ ነው፣ አሁንም የሚያነበው መጽሐፍ ሌላ ነው፣ አሁንም አመለካከቱ ሌላ ነው፣ አሁንም ትራዲሽናል ነው እንቅስቃሴው። የሚሊዮነሮች መንገድ እኮ ምንድነው የተባልከው? የሚሊዮነሮች መድረክ አልተባልክም፣ የሚሊዮነሮች መንገድ ነኮ የተባልከው። የሚሊዮነሮች መንገድ ለምን ትስታለህ? ባቡር በአስፓልት ላይ አይሄድ፣ በሀዲድ ብቻ ነው የሚሄደው። የሚሊዮነሮች መንገድ የራሱ ሀዲድ አለው። የሚሊዮነሮችን መንገድ ስትከታተል አጀስትመንት ነው። መጀመሪያ የተባልከውን ሳታሳካ፣ መጀመሪያ የተባልከውን ነገር ሳታሟላ ወዴት መሄድ አይቻልም። መጀመሪያ ባተረፍከው ነገር በወር ማድረግ ያለብህን ድርጅት ላይ ሳታስፋፋ ሌላ ነገር መቀናጣት አይቻልም፣ ክልክል ነው። ጥያቄውን ለቅልኝ ወደዚህ። አሁን ወደ ጥያቄያችሁን እንግባና ይሄ ነው ሞቅ ያለ የማያጨበጭብም አለ ሸብ ሰላም በላይ ጥያቄ አለኝ። ለመስራት የሚታየኝ የምመኘውና የምወደው ስራ
ጁስ ቤት መክፈት ነው። ስራውን ለመጀመር ከ100 ሺህ ብር በላይ ያስወጣኛል። በሚሊዮነሮች መንገድ ደግሞ ከ100 ሺህ ብር በላይ አይፈቀድልኝም። ምን ላድርግ? ከ100 ሺህ ብር በላይ በሚሊዮነሮች መንገድ ቢዝነስ መጀመር አይቻልም። ከዛ በላይ እያንቀሳቀሳችሁ ያሉ ሰዎች ከቢዝነስ ፕላኑ ውጪ የነዳችሁት በ100 ሺህ ብር ግን ብቻ የሚጀመር እና ከዛ በታች እስከ 100 ብር ጀምሮ በጎን በእኛ ቢዝነስ ፕላን ውስጥ አስኪዱት። እያጠፋችሁ ለመሄድ ህግና ደንቡ እንዳይበላሽ በእናንተ ቁጥጥር ስር እንዲሆን ነው ተብላችኋል። እና ምናልባት እንደ ጁስም ይሁን ሌላ ትንንሽ ማኑፋክቸሪንግ ምርት የሚያስፈልጋቸው ነገሮች ለማምረት ስትሞክሩ የሚያስፈልገው ቁስ ሰሩት ከ100 ሺህ ብር በላይ ከወጣ እቃዎችን በኪራይ አስገቡ ብለናቸዋል። ግን ገንዘብ እያለኝ ለምን እከራያለሁ ካላችሁ በራሳችሁ ገንዘብ ማሽኖቹን ግዙና ነገር ግን በኪራይ ስም አድርጉት። ታዲያ የራስን በራስ መሸወድ አይሆንም ወይ? ከኪስ ወደ ኪስ ምንድን ነው ልዩነቱ ካላችሁኝ፣ አይደለም። ማለትም እንዴት አይደለም ስላችሁ በ100 ብር በወር እንዲያሳካ የተቀመጠችዋል ትርፍ የሚያሟላውና እንዳተረፈ ወደኛ ሪፖርት የሚያደርገው የቤቱንም የማሽኑንም ኪራይ ምን አድርጎ ነው? ከፍሎ ነው። ልዩነቱ ገባችሁ? አሁን ግልጽ ሆኖላችኋል? ያ ማሽን በራሱ ስም ተቀምጦ ቢሆን አገር ሚሊዮን ብር ወይም በአገር 100 ሺህ የተገዛ ማሽን ባመጣው ገቢ ያመጣው እያለ ራሱን ሊሸውር ነበረ። ገብታችኋል? አሁንስ ግን ከ100 ሺህ ብር በላይ የሚያስፈልግ ቁስ ካለ በኪራይ ስም ያስቀምጠው። ወይ የሰው ይከራይ ወይ ራሱ ገዝቶ በኪራይ። ከማን ነው የተከራየው? ከራሱ ድርጅት መሆን ይችላል፣ የራሱ መሆን ይችላል። ለቤት ኪራይና ለሰራተኛ ለማሽኑ ኪራይ ከከፈለ በኋላ ከወጪ ቀሪ ግን 2400 ብር በወር አትርፎ ለኛ ድርጅት የደረሰበትን ማሳየት አለበት። የራሱ ድርጅት በወር ያተረፈውን። ስለዚህ ወንድሜ በኪራይ ስም ግዛና ወይ ራስ ተከራየው ወይ መግዣ ከሌለ ከሌላ ሰዎች ገዝተው እንዲያከራዩ ማውራት እኮ ነው። ቀላል ነው። ጁስ በነገራችን ላይ ያለ በቃ እንደ 20-30 ጓደኞች አሉት። የስልኩ ላይ ብንገባ ብቻ 100 ሰው ሴቭ ይኖረዋል። ከዛ በላይ ከዛ ቀላል እኮ ነው። የምትወደውና የምታከብረው ጓደኛ ጋር ገንዘብ አለው፣ ስራ ይሰራበታል። አሎ ጤና ይስጥልና ቤት። በነገራችን ላይ በአሁኑ ሰዓት ገንዘብን ከማስቀመጥ ወይም የሚያረባ ስራ ከመስራት አንድ መላ መጣልኝ። እንዴት? እኔ ጁስ ቤት ልከፍት ነው። ከዛስ አንተም ተጨማሪ ገቢ እንዲኖር ማሽኑን ግዛና አንተ ለኔ አከራየኝ። አያው አሪፍ ነው አሉ ማሽን ገዝቶ ማከራየት። ቀጥልሽ። ጥያቄ ቁጥር 2 ሸቀጥ ስራ የጀመርኩት ከ3 ዓመት በፊት በ15 ሺህ ብር ነበር። ከጀመርኩ በአመቱ ከስሬ ከሰው 30 ሺህ ብር ተበድሬ ሰራው፣ ብድሩንም ከፈልኩ። አሁንም በአመቱ ከሰርኩኝ። አሁን ዘግቼ ንግድ ፍቃድ ልመልስ አልመልስ እያልኩ ነው። ግራ ገብቶኛል። ምን ትመክረኛለህ? አንተም ንግድ ፍቃዱም ተመልስ ነው ወደ ስራ ግቡ። በፍጹም የማያዋጣ ሰውና የማያዋጣ ስራ የለም። ያከሰረ አያያዝህ ነው። አያያዝህም በሚሊዮነሮች መንገድ ህግና ደንብ አስኪደው። እርግጠኛ ነኝ ሱቁ ሳሸጡልህ አይደለም፣ ወይ አገዛዝህ ላይ ወይ አሻሻጥህ ላይ ወይ አያያዝህ ላይ ችግር አለ። እሱን ችግርህን አክመው። እሺ ሱቁን ተውከው። ሁሉም ስራ አንተ ካልተለወጥክ አይለውጥም። እንዴት ታደርጋለህ? ሳትበላ አትኖርም። መሰደድም ሌላ የባሰ ባርነት ነው። ለመሰደድ የምታወጣውን ገንዘብና በባርነት ሀገር የምከፍለውን ዋጋ እርግጠኛ ነኝ ሱቁ ላይ ብትከፍለው እንደዛ። በስደት ውስጥ ማህበራዊ ህይወት አለ፣ በስደት ውስጥ ነፃነት አለ። ስደት ያለ ብር ይሆናል። ያንን ብርና ያንን የሚከፈል ዋጋ ለቢዝነስ ፕላን ረቂቅ አዋጅ ላይ በራሳችን አለንጋ አንስተን ብናራምደው ከ5 ዓመት በኋላ የሰውዬ ሚልቲ ሚሊዮነር ነው። የማይቋረጥ ሚሊዮን ብር በየወሩ ወደ እሱ አካውንት ገቢ ማስደረግ ይችላል። ሲስተም ቅድም አልበራም ያልኳችሁ ለዛ ነው። እኛም በሱቅ ነው ሚሊዮነር ነው። እንግዲህ ይህን ሰውዬ በሱቅ ከስሯል። እርግጠኛ ነኝ አንድ ሀገር ላይ ነው ያለ ነው። እንዳትሸወዱ። አሰራራችን ብቻና ብቻ ነው የሚለየው። ስለዚህ አሰራር ክናስተካክል ሰውዬ ወደ ስራ ተመለስ። ጥያቄ ቁጥር 3 ከጎረቤት ያለው ማከፋፈያ ስለሆነ ቅናሽ ነው እያሉ ወደሱ ነው የሚሄዱት። ስለዚህ ደንበኞችን እንዴት ልጨምር? ይላችሁ ይሄንን ደግሞ በተለይ ሶስተኛ ዙር ሰልጣኞች አዲስ የሚጀምር ቢዝነስ የእናንተን ቢዝነስ አይነት የሚሰሩ ቀደም ብለው የጀመሩ ሰዎች በአይነትም በግዝፈትም በደንበኝነትና በመቆየትና በልምድም ስለሚበልጧቸው ትንንሽ የሚጀምሩ ሰዎችን ላይፈቅዱላቸው ይችላሉ ብለናል። ይሄ ላይፈቅዱላቸው ይችላል። ይሄ ሰውኛ ነው። ሰው ተመቀኘኝ፣ ሰው ደስ አላለውም፣ ሰው ክራውድድ አደረገብኝ፣ ሰው ሐሰተኛ መረጃ ሰጠብኝ ብለህ ስራህን አቆማለሁ ካልክ ራስን ትበላለህ፣ ራስህ ታብዳለህ። አያገባኝም። አንተ ራስህን ራስህ ጠንካራ አድርገህ ሚስማር በመቱት ቁጥር ይጠብቃል። ቻሌንጅ ሲያደርጉ እዛው ጠንካራ እየሆነ መፍትሄ ፈልግ።
አዎ ከጎረቤት አከፋፋይ ስለሆነ ቅናሽ ነው ብለው ሊሄዱብህ ይችላሉ። ወንድሜ ግን በማከፋፈል የሚሆን በመቸርቸር መካከል የዋጋ ልዩነት የሚፈጠረው ያንተ አገዛዝና አሻሻጥ ወይም ያንተ አነጋገርና አገላለጽ ነው እንጂ እሱ ጋር በጅምላ ከገዙ አንተ ስለ ጅምላ ገዢዎች አይመለከትም። ቸርቻሪ ነህ አይደል? ጀማሪ ነህ አንተ። እሱ ጋር ችርቻሮ ከሆነ የሚገዙት እመነኝ፣ አንተ ሰውዬ በችርቻሮ የሚሸጠው በአንተ ዋጋ ነው። ሺህ ጊዜ አከፋፋይ ቢሆን የማከፋፈል ዋጋ በማከፋፈያ ነው፣ የመቸርቸር ዋጋ በችርቻሮ ነው የሚሸጠው። ስለዚህ ጅምላ ገዢዎች ከሆኑ አንተ ያገባል። ጅምላ ገዢዎች ከሆኑ ቸርቻሪ በችርቻሮ ተጠቃሚዎች ከሆኑ ግን አንተም ጋር እሱም ጋር ዋጋው አንድ ነው የሚሆነው። በቃ እየተናገርክ ሽጥ። አይ እሱ ጋር ሳየው ይቀንሳል የሚል መረጃ ካለ እሱ ጋር የሚቀንስበትን መንገድ ማጥናቱን ተወውና አንተ በሚያዋጣ መንገድ ሰዎች እንዴት እንደሚገዙ መናገር ቻልበት። እኔ ግልጽ ነኝ በል። እገሌ መጥፎ ነው አትበል። አንተን ግን መካብ መብትህ ነው። አንተን በደንብ መግለጽ መብትህ ነው። አንተን በደንብ መሸጥ፣ አንተን በደንብ ማስተዋወቅ መብትህ ነው። በነገራችን ላይ እኔ ሚዛኔ ቅጭ አለች፣ ሂሳቤ ያልተጋነነች፣ ሳስተናግድ ፍጥን ብዬ ጥቅም ሲይዝ በግልጽ ከአንዱ አዋክቤ አንዱን በነፃ የሰጠው መስዬ አንዱን መቀሸብ አልፈልግም። ለአንዱ የመረቀው መስዬ አንዱን መቀነስ አልፈልግም። አንዱን ወደድኩ መስዬ አንዱን መጥራት እኔ አልፈልግም። በነገራችን ላይ የንግድ መርህን ፕሮፌሽናል ከሆኑ ባለሙያዎች ስልጠና ወስዳለሁ። የተረሳ ዕቃ እንኳ ቢኖር ይሄው ማስቀመጫ አለ። አስተያየት መስጫ ሳጥን እቹ ካርቶንም ብትሆን በአቅሙ አስቀምጠናል። ለእያንዳንዷ ነገር ቆመን የምናስተናግደው። ስላቆየኋቸው በጣም ይቅርታ። እኔ ጋር ምንም ቅሬታ ካለ ሀሳብ አስተያየት ማቅረብ ይቻላል። ስለዚህ አርቲፊሻል የገበያ ወከባ ስለማልፈጥር እንጂ እርግጠኛ ነኝ ከማንም የጨመርኩት ዋጋ ምንም ነገር የለም። ለማንኛውም ስለገዛኝም ሀሳብ ስለሰጠኝም በጣም ነው የማመሰግን ብላችሁ ለአጭር ደቂቃ ሰውየውን አሰናብቱት። ችግሩ ሄድ ሲል አትጣዱ። ሶሻል ሚዲያ ላይ ከተጣዳችሁም ደንበኛ አያያዝ ብላችሁ ሰርች አድርጉ። ምን ችግር አለ? አረ የሚሊዮነሮችን መንገድ ብታዳመጡት ራሱ ቁጭ አድርጎ ይሰራዋል። እንዴት ከአንድ ደንበኛ ወደ ሁለት፣ ከሁለት ወደ ሶስት፣ ከሶስት ወደ አራት፣ ከአራት ወደ አምስት እንዴት እንደሚኬድና የደንበኛ ማዕበል እንዴት እንደሚከባቸው። አራት ዕቃ ሸጠህ ከዋለ በሁለቱ አትርፍ አንድ ትንሽ ዕቃ ትጨምራለህ እንጂ ማጥፋት እንደሌለብህ ቁጭ አድርጎ ይነግርሃል። አደራደሬ ነው፣ ደጅ አጸዳዴ ነው። የምሪያ ሰውዬ ደጁን በደንብ አጽድቷል። የ200 ብር አበባ እንኳ ግራና ቀኝ አስቀምጧል። ጠዋቱ አረብርቦ ያርከፈክፋል። የሆነ ቸራ ነገር ያጨሳል። ቄጠማ ይጎዘጉዛል። እንዳንተ ስራ ቦታ ነው በደንብ የሚቆመው። ያንተ አደራደርን በደንብ አሳምረሃል። በቃ ፏፍንተው ነው ያረከው። የገዙህን ሰዎች በምስጋናና በአድናቆት ነው የሚሸኛቸው። ያ ሰውዬ እርግጠኛ እንዳንተ ትሪት አያደርግም። ይህንን ካደረገ ሰው ሁሉ ወደ አንተ ነው የሚመጣው። ሰው ትሪትመንት ይወዳል። ሰው ሀቀኝነት ይወዳል። ሰው ትጋት ይወዳል። ሰው የሆነ ሰፍ ይወዳል። ሰው የሆነ ዲሲፕሊን ይወዳል። ሰው ስትረዳው ይወዳል በባህሪው ማለት ነው። እንደዚህ ልሰለጥን መተህ ሳይሆን ልገዛ የሄድክበት ቦታ ላይ ይሄን አድርጋለሁ ነው መጀመሪያ። አላደረክም እርግጠኛ ነኝ። እግርህን ሰቅለህ ሌላ ነገር ነው የምታየው። አልሰቀልክም። ውጭው ሶፍት ተጥሎ ገና ማታ አለ። ውሻ ሸንቶበት ይከረፋል። እቃውን ከነላስቲኩ ነው ቁጭ ያረከው። መደገፊያ አቧራ ነው። ሲጀምር ሲያንኳንኩ እንኳን አትመጣም። ሶሻል ሚዲያ ሌላ ነው የምታየው። ምንም አያምርም። የምትናገረውም እንደ ሰሜን ኮሪያ ቁጣ ነው የሚልህ። ብዙ የጎደለ ነገር አለ መጀመሪያ። እሺ ቀጥይ። ስለዚህ እናስተካክል አባይ። ጥያቄ ቁጥር 4 ሰላም አቶ በላይ እድሜና ጤና ይስጥ። አንዋር ኑራ እባላለሁ። የ3ኛ ዙር ሰልጣኝ ነኝ። በደንብ ገብቶኝ ባንተ ስልጠና እንደምንለወጥ እርግጠኛ ሆኜ እየሰራው እገኛለሁ። በግርባታ ነው የተሰማራሁት። ካፒታሌ 40 ሺህ ነው። በ30 ሺህ 3 በጎችን ገዝቻለሁ። 6500 ብር አንድ ኩንታል ድንች ገዝቼ ተክያለሁ። ነጭ ሽንኩርት 30 ኪሎ በ3000 ብር ተክያለሁ። በ500 ብር የጓሮ አትክልት ተክያለሁ። አቶ በላይ ካንተ የሚፈልገው አይሆንም ብለው ከቤተሰቦቼ ጀምሮ ለሚያጣጥሉኝ መልስ እንዲሆንልኝ በደንብ እንድታብራራልኝ እንድታበረታታኝ ነው። ከልቤ አመሰግናለሁ። በነገራችን ላይ እንደው የዘራቸው አይነቶቹ የገዛቸው ያመጣቸው ያስተካከላቸው ያለማቸው አማውንቱም ብዛቱም ይቀመጥና አይነቱም የመጀመሪያው ትልቁ ነገር ግን ምንም ነገር ስታደርጉ ካልኩሌት በኔ ተጀምሮ በኔ እንዲያልቅ የሚባል አጀስትመንት ሙሉ ያደረገውን ነገር ለሚያስፈልገው ነገር ዝግጁ ሆኖ በሙያ ታግዞ ካጠገቡ ካልተለየ ሁሉም ያዋጣዋል። ሌላ ስለ ቤተሰቦቹ ነገር ግን ቅድም እንደነገርኳቸው ነው። ቢዝነስን ትርፍ ካልከው ትርፍ አንጀት ነው የሚሆነው። ይጎዳል እንጂ አይጠቅምም። ቢዝነስን የኔ አካሊ ከጧት እስከ ማታ የማየ
ሙሉ ለሆነይ አንተ አድገህ ገዝፈህ የማይቋረጥ ገቢ ማምጣትና ለሌሎቹ የሥራ ዕድል መፍጠር እስከምትችል ድረስ ካንተ ጋር ነኝ ልትለው ይገባል። በይነ ቁራኛ ልትለው ይገባል። ምንም ልትለው ትተው ልትሄድ አይገባም። ስለዚህ አንድ ሴትዮ ብዙ ስራ አጣሁ ስትለኝ ለመንቀሳቀስ አቅም ያንሰኛል ስትለኝ በቃ አንድ ነገር ልንገርሽ፣ አንድ በሬ ሰሪና በ45 ቀን ይሄን ያክል መኖ ይፈጃል፣ ይሄን ያክል ዋጋ ያወጣል፣ ይሄን ያክል ታተርፊያለሽ፣ አለቀ። ምን አንገላታሽ አንችላታለሁ። ለቅሶ እንደሄዱ ጥምዝዝ ቢልሽ፣ ቡና ልጠጣ እንደሄዱ ጥምዝዝ ቢልሽ፣ አራስ ልጠይቅ ሲሄድ ሌባ ቢነዳውስ? እንዴ አራሶችም አልቃሾችም ቡናውም በቃ ለጊዜው ተይውና አሁን ያስቸገረሽ እንዴት መኖር አይደለ? አዎ መጀመሪያ እንዴት መኖር ቻይ ነው ያልኳት እኔ። ይሄም ሰውዬ የተለያየ ነገር ያደረጋቸውን ሌላ ቦታ ላይ ከሄደ ይበላሻሉ። ሌላ ስለ ቤተሰቦቹ በነገራችን ላይ ቲፎዞ እንዳትፈልጉ፣ ምስማር ሲመቱት ነው የሚጠብቀው ብያቸዋል። አትችልም ባሉ ቁጥር ችዬ ሳላሳየው ወንድ አይደለሁም በል። አያዋጣሽም በተባልሽ ቁጥር አዋጥቶኝ በይኑ በብረቱ አሳይቸው ትችያለሽ የምትለዋን ቃል እስከሚያወጣ ድረስ አሳየዋለሁ ማለት አለብሽ። ያዋጣል ለካ ብሎ እሱም እኔን እስከሚከተል ድረስ ማሳየት አለብን። ሰው አትችልም እየተባለ በጊዜ ይተኛል። እንዴ አትችልም የተባልከውን ለማሳየት እስከ ሌሊት ስራ እንጂ። አያዋጣሽም ተብላ ጥለው እዛ ማዶ ሄዳለች ልትጀናጀን። አያዋጣሽም ያሉሽ እኮ ይሄንን እንቅስቃሴሽን ነበረ። እንዴት እንደሚያዋጣኝ አሳየዋለሁ ብለሽ እዛ ይሙጥኝ ነው እንደ ቀለበት እዛው በእጅሽ ጨብጠሽ መዋልና ማደር። ከዛ እንዴት እንደማያዋጣ ይኸው ተግባርን እንጂ የምላስ ክርክር ብትገጥሙ ቤታቸው እንደ ፓርላማ ነው የሚቀወጠው። ምንም መግባባት አይቻልም። በተግባር ግን የሰውን አፍ መዝጋት ይቻላል። እሺ ተግባር ከሰራችሁ ያ ሰውዬ ጸጥ ነው የሚለው። በጧት ከተነሳ አምሽተህ ከሰራ ስነ ስርዓት ካለ ከሰው ካልተጣላ ካልተዝረከረክ ኳሊቲን ስታንዳርድን ከጠበቅ የመሸጥ የመግዛት የማምረት አቅምን ለውጥ ካመጣ ሰውየው በራሱ ያንተ ጫማ ነው የሚሆነው። ካንተ ጎን አይደለም እኮ ካንተ በታች ካንተ ፊት ቅደም ስትለው ይቀድማል ማለት ነው። ክርክር የሆነ ለማሳመን ምናምን የማታውቁትን ማስረጃ ለማሰባሰብ እንዳትሞክሩ። እሽቀጥ ጥያቄ ቁጥር 5 ስለ ጠብታ መስኖ እንዴት ነው ማብራሪያ ቢሰጥ? ሌላ አትክልት ዘር ስንዘራ የማያበቅል የሆነ አሪፍ ዘር የሚባሉትን ከየት ልናገኝ እንችላለን? በነገራችን ላይ እኮ አሁን የጠፋው አሪፍ ሀሳብም አሪፍ ዘርም አይደለም። አሪፍ ዘሪና አሪፍ ተግባሪ ነው። በየቦታው ሞልቷል። የተሻለ ቦታ ጠቁመን እንጠቁማለን። በየቦታው ግን ነፍ ነው ያለው። ቤተ ሙከራ አለ። በየቦታው ምርጥ ዘር አለ። በየቦታው ምርጥ ሀሳቦች አሉ። ለብር የሚቀርቡ አሉ፣ ለሽያጭ የሚቀርቡ አሉ፣ ለአገልግሎት የሚቀርቡ አሉ። ብዙዎች አሉ፣ በጣም ብዙዎች። አሁን እኮ በየአመቱ በቢሊዮን ብር እየተወጣ የአግሮ ኢንዱስትሪውን ለማዘመን የእንስሳና የእጽዋት የጥራጥሬ የሰብል ዘርያዎች ይገባሉ። ችግሩ ግን ወደ ፍሬ የሚቀይር የለም። እዚያው ለምርምር ማዕከል ተብለው የተጀመሩት እንኳ በአረም ተውጠው እንስሳ ንክኪ ሳይጠበቅላቸው በእንስሳ ተበልተው ወይም ደግሞ በውሃ ጥም ደርቀው በጸረ ተባይ ክትክት ተብለው ይቀራሉ። አርሶ አደሩም ትንሽ ሞከር አድርጎ ባህሪውንና ያንን በነገራችን ላይ አንድን ምርትና ምርታማነትን ለማባዛት የመጣ አዲስ ሰብል ብትሰጡ ከቀኑ 7 ሰዓት በውስጡ ካለፈ ይደርቃል ከተባልክ አለማለፍ ነው ያለብህ። ካረምከው በኋላ መድኃኒት መረጨት አለብህ ከተባልክ ጠብቀህ መድኃኒት መርጨት ነው ያለብህ። ልክ ይህንን ካረክ በኋላ እንደ ሴንሲቲቭ ነው። ይኸውልህ ማለትም ባህሪው በቴክኖሎጂ ተዳቅሎ የመጣ ነው። እንደ እስከ ዛሬው እንደ ሳር እንደ ምናምን እንደ ቅጠል አይችልህም። እንደ ባህላዊ እንደ ዛ ትራዲሽናል እንደሆነው አሰራር አይሸከምም። በአንድ ቀን ስህተት ይበላሻል። ያንን የመጠበቅ አሁን ምሳሌ 14 ቡት ስለሚለጥፈው በቆሎ ብዙ ሰዎች ይጠይቁናል። እኛ የሚገርመው ከአጀስትመንቱ አንዱን ነገር ብታጓድልበት 14 ሳይሆን አንድ ሳይለጥፍ ይወድቃል። መጀመሪያ ስታንድ ባይ ናችሁ ወይ? እኔ ከድርቱ ከኮልኮሌው ከምናምኑ ነፃ ናችሁ ወይ? የመጀመሪያው ጥያቄ ያ ነው። እንደው ሁሉ የተለያየ ሀሳባችሁ ውስብስብ ያለ በክንክን ያለ እቅድ የሌላችሁ ሰዎች ከሆናችሁ ምርጥ ዘር ብትሰጡም ያው ናችሁ። እንዴ ይኸውላችሁ በሬ ለማድረግ ሞክራችሁ ማለት ነው። አንድ ቀን ቁርስና ምሳውን ራቱን ካሳለፋችሁበት ተመልሶ አንተ 2 ወር ቀልበህ በገዛው የሁለተኛውን ቀን ያክል ወርዷል ተመልሶ። ዳሜጅ ነው። ሴሎቹ በአንድ ቀን ነው ሙትት የሚሉት። ይተነፍሳል። እንደገና ወደ ኋላ ተመልሶ ብዙ መኖ ያስፈልጋል። እንደገና ብዙ ዋጋ ነው የሚያስከፍል። ስለዚህ ቆመህ መሆን አለበት። እያንዳንዱ እንኳን አይደለም በድምፅ እንዳይረበሽ ሁሉ ልጠብቀው ይገባል። ቀን ልታሞቀውና ጠዋት ብርድ እንዳይገባ በደንብ ሳውንድ ፕሩፍ በሚመስል ነገር ሁሉ ሙሉ ልዘጋ ትችላለህ። እንደዚህ አይነት ጥንቃቄ ካለ
ምንም አይነት ነገር ከመፈልጉት አካባቢ ላይ ብትጠይቁ ዛሬ እኮ አንድ ነገር እስኪፈልጉና ግቡና ሰርች አድርጉ ከነስልካቸው ከናትራሻቸው በዲሊቨር እናደርጋለን ብለው እኮ ቁጭ ነው የሚሉላችሁ መጥቶ እንደው ዲሊቨር አድርግልኝ ብለህ አምነህ ባትገዛውም ግን አለ አማርጠህ አይተህ ፈትሸህ ለክተህ አስበህበት ግን ለመግዛት ሁሉም ነገር አለቀጥ። ጥያቄ ቁጥር 6 ጠቅላላ ካፒታሌ 50 ሺህ አልፎ ጠቅላላ ካፒታሌ 50 ሺህ አልፏል እና ስራው አድካሚ ስለሆነብኝ በ5000 የሱቅ ኪራይና ሰራተኛ ማስገባት አግባብ ነው ወይስ ካፒታሌ በደንብ እስኪያድግ መጠበቅ አለብኝ? ብታብራራልኝ። ስለ ሰራተኛ ካፒታላችሁ የግድ በጣም ትልቅ ወይም ትንሽ መሆን አይጠበቅበትም። ሰራተኛ የሚያስፈልጋችሁ ሰዓት ከናንተ ኋላ ከሆነ ይቻላል። አሁን ምሳሌ አንድ ሴት እኔ የምሰራው ይሄንን ቁስ ማምረት ነው እና የግድ ረዳት ያስፈልገኛል። ሲጀምሩ ግን በሰራተኛ አይሰራ ወይ በትርፍ ሰዓታችሁን በሙሉ ጊዜ ስሩ እንጂ ተባለና አለች። ይሄልሽ በጣም አንቺ ከፊት ሆነሽ ሰራተኛ ያንቺ ረዳት ከሆነ ችግር የለውም። አሁን ያስቸገረን የሆነ ነገር ገዝቶ የሆነ ነገር አስቀምጦ ከዛ ለሰራተኛ ሰጥቶ ሰውየው አለመኖር ነው እንጂ አንተ የምትሰራው ስራ አንተ ጋይዲንግ ሆነ ከኋላ ሰራተኛ አንተ ሙያውን እያሳየው አንተ ግን ሙያውን ለምደው ሴንስ አድርገው ቢዝነሱን ስራውን ባህሪውን ከስር ላለ ሰው መቅጠር ይቻላል። ግን መጀመሪያ ሰው በቀጥር የቤት ኪራይና የሰራተኛ ማለት ነው እና ኤክስትራ ወጪዎችን ችለን ያንን ትርፍ ማምጣት እንችላለን የሚባለው ማሰብ ይጠይቃል እንጂ ግን እንኳን 50 ሺህ 10 ሺህ ደርሶ ቢዝነሴ አንድ ረዳት ቢኖረው ይኖሮ በዚህ ወር ውስጥ 20 እና 30 ሺህ እናተርፍ ነበር ብሎ ሐሳብ ካለው ልምዱን ከወሰደው ይችላል። መቅጠር በደንብ ይቻላል። መቅጠሩ ላይ አይደለም ችግሩ። ስትቀጥሩ ግን ሰው ከናንተ ስር መሆን አለበት። ይኸውልህ ትልቅ መካናይዝድ አቋቁመ የዳቦ ባለሙያዎች ስለ ዳቦ ሳታቅ የዳቦ ቤት ዳቦ ማሽን ጋጋሪ አታንጋጋሪ የተባልከው እንጂ አንተ ስላገጋገሩ ቀድመህ አውቀው ተለማምደህበት አይተህ ችለህ ከሆነ ልክ ካንተ እየተረፈ ሲመጣ ከኋላ ባለሙያ ማስገባት ትችላለህ። ከዛ ብሩ በጣም እያደገ ሲመጣ ደግሞ አንተ ዳር ቆመ ማሰራት ይቻላል። ዋናው ነገር ግን መጀመሪያ ሰውየው ሴንስ ማድረግ አለበት። ቢዝነሱን ራሱ ማንቀሳቀስ መቻል አለበት። ሱቅ ከፍታችሁ እዚህ ጋር ክስቴ ልጅ ቁጭ አድርጌ በቃ እኔ ቅጥር ስራ እየተመላለሰ ከዛ ያድግልኛል አትበሉ። ሊያድግ ይችላል ግን በትክክለኛው መንገድ አይሄድም። እንዴ ያየን አይደል እንዴ በሐሰተኛ ሞባይል ባንኪንግ ኤዲት እኮ 6 ሞባይልን ካስረከበች በኋላ ገመድ ላይ ተንጠልጥላ ነው ያገኛት። ያ ሰውዬ ምንድነው እሷን ሊሸጣት ነው? አሽከሬን ሸጦ ሊሞላ ነው ሂሳቡን ምን ሊያደርግ ነው? ዳቦ ቤት ሲጫላ ሰውዬ መታው አግዳሚው ላይ 2-3 ሰዎች ሲቀመጡ ይውላሉ። ሴድ ባለ ቁጥር መሳቢያው ተዘርፎ ስልኳ ተወስዶ አገኘው። ከዛ ምን ይበላት? እንቀቅሎ ይበላት። አለቀ። ከሰረ። እሷም ከሰረች፣ እሱም ከሰረ፣ ተያዩም ከሰረ። ዳገባ። እንደዚህ ዝርክርክ ያለ ሳይሆን በእናንተ ራዳር ውስጥ ያለ እናንተን የሚያግዝ ሰው ግን መቅጠር ይቻላል። እሺ ጥያቄ ቁጥር 7 ሰላም አቶ በላይ በጀቴ 30 ሺህ ብር ነው። የሻማና ጧፍ ስራ ነው ልሰራ ያሰብኩት። የሻማ ማሽኑ የመጨረሻ ትንሹ 20 ሺህ ነው። እንዴት ልጀምር? የወሩ ትርፍ ስንት መሆን አለበት? ተረካቢስ ብታመቻቹልኝ አመሰግናለሁ። እና 20 ሺህ ይቻላል አይደል እንዴ? ከ100 ሺህ በላይ ነው የማይቻለው። እሱም ከ100 ሺህ በላይ ከሆነ ማሽኑን ገዝቶ በኪራይ እና ለማንኛውም በደንብ አድርጋችሁ የምትጠነቀቁት ነገር ቅድምም ስዘላብድ ስነካካው እንደነበረ የሻማ ግብአት ከየት ነው የሚገዛው? ሰንበዲ ጋር ሌላውስ ጋር መቼ ነው የሚቀንሰው? 1 ኪሎ ስንት ግራም ስንት ሻማ ያወጣዋል? 1 ሻማ ስንት ነው የሚሸጠው? ለማምረት ስንት ክርና ስንት ኪሎ ግራም ኬሚካል ይበቃዋል? እኔ ይፈጃል? በስንት ቀን ተጣርቶ ወደ ብር ይመለሳል? ከዛ እኔ ስንት አተርፋለሁ? ማቴሪያሉ ሌላ ባካኝ ነገር አለው ወይ? ማሽኑ ሳላቂ ነው ተጣማሚ ነው? ማሽኑ ዲዛይን ሳስደርግ ደግሞ የተሻለ 20 ሺህ ካለ ሌላ ቦታ ሲቀነሰ ይኖር ይሆን ወይስ እንደያቀሙ ነው? አወዳድረሃል፣ በደንብ ነቅተሃል፣ መጀመሪያ ማርኬቲንጉን አጥንተሃል፣ የካርቶኗ የህትመቷ የምና የክሯ ያችን ሁሉ አይተሃል። በስንት ቀን ትሸጠዋለህ? ለማሆኑ ከማምረት በፊት ከአንድ ጓደኛ ላይ የተመረተውን ገዝተህ ለመሸጥ ሞክረሃል? እንዴት ነው ማርኬቲንጉስ? ምን ይሉ ይሆን? ብራንድ ይጠይቁ ይሆን? ወፈረ ቀጠነ ይሉ ይሆን? ይሄ ኬሚካል አለበት ይሉ ይሆን? ምን ይሆን የሚያስፈልገው? እንደው ብሩ ስላለ ዘው ብለህ ይዘህ ብቅ እንዳትል። የምስራች አይደለም ቢዝነስ ክህሎት ዲቴል መብሰል አብሮ መብቀል ጠይቅ። ይሄንን ካጠና ያዋጣል። ቀጥይ። ጥያቄ ቁጥር 8
ስራዬ መምህር ነው። ተጨማሪ ስራ ጎን ለጎን ኤሌክትሮኒክስ ጥገና ሰራለሁ። ቅዳሜ ብቻ ነው። ጎን ለጎን ሊሄድልኝ አልቻለም። አሁን መነሻ ካፒታሌ 100,000 ነው። መምህርነቱን መተው ፈልጌ ፈራሁ። ምንድን ነበር መደበኛ ስራው? መምህር። አዎ በጣም ጥሩ። በነገራችን ላይ እንግዲህ መምህር ካለኝ ወይ ኤሌክትሮኒክስ ራሱን የቻለ ኤሌክትሮኒክስ ቴክኒካል ሊሆን ይችላል፣ ቴክኒሻል መምህር ሊሆን ይችላል ብዬ ላስብ። እንግዲህ የሂሳብ መምህር ወይም ባዮሎጂ ሆኖ መቼም ኤሌክትሮኒክስ ጥገና ከሄደ ላም ባልዋለበት ኩበት እየለቀመ ነው ሰውዬ። ምናልባት ግን የቴክኒሻል የኤሌክትሮኒካል ወይም ኤሌክትሮኒክስ እውቀት ከሆነ እዛ የሚያስተምረው በዘርፉ ከሆነ ትክክል ነው። ኤሌክትሮኒክስ ጥገና ላይ መውጣቱ ኤሌክትሮኒክስ ጥገና ይውላችሁ በዓለም የመጀመሪያው አንደኛ ደረጃ ቢዝነስ አገልግሎት ማለት ነው። አገልግሎት ሲስተም ክሪኤት ይደረጋል። ሳሰራ ብትል ገቢ ነው ያጣኸው፣ ስሰራ ከዋለ ገቢ ያገኛል። ንግድስ ሳሸጥ ከዋለ እቃ ይበላሻል ወይ ዋጋ ይቀንሳል። ከሸጥህ ቦነስ ሊኖርህም ላይኖርህም ይችላል። አገልግሎት ግን ሲመጣልህ አገልግሎት ገቢ አለ፣ ካልመጣልህ ገቢ ነው ያጣኸው እንጂ የሚከስር የለም። አገልግሎት የዓለም የመጀመሪያው የቢዝነስ መጀመሪያ ቤዝ ነው። በአገልግሎት ላይ የምትሰማሩ ሙያ ያላችሁ ሰዎች በጣም ቶፕ ባለሙያዎች ናቸው። ችግሩ ግን እናንተ ሪሳይክል የሚባለውን ሲስተም አትጠቀሙም። ይሄ አውታሩ ይሄ በማይክሮስኮፕ ሊታይ የሚገባ ብዙ ሴሎች ራስ ኦርጋናይዜሽን የሆነ ብዙ ጥርቅም አለው። ይሄ አገልግሎት መስጠት እንዴት ሊዘወር እንደሚችል እሱን ስላላወቃችሁት እንጂ ባጭሩ። ስለዚህ ሰውዬ ትርፋማ እኮ ነው። ምንድነው ችግሩ? በትርፍ ሰዓቱ ባለሙያዎችን እንዴት ሰሌክት አድርጋቸው? በሶሻል ሚዲያ ዋን ቱ ዋን፣ በስልክ ወይስ በተማሪ ልጆቹ ቤተሰብ በኩል እነሱን ብቻ ማርኬቲንጉ ላይ ሰሌክት ማድረግና በየቀን አንድ ደንበኛና አንድ አገልግሎት የመስጠት ሁኔታን መጨመር ብቻ ነው። እሽቀጥ ጥያቄ ቁጥር 9 ሰላማቱ በላይ አግዘኝ። ሹመት ነኝ ከአዳማ 3ኛ ዙር ሰልጣኝ ነኝ። ጀምሮ እስኪባል እየተለማመድኩ ነው። የከበደኝ ነገር የገበያ ከፍና ዝቅ ማለት ነው። አቅራቢዎች አለመገኘት። ለምሳሌ አትክልት ነው የኔ ዘርፍ። ሌላው በጣም አሪፍ ነው። እድሜ ላንተ ብርሃን አይቻለሁ። አመሰግናለሁ። አሜን። እናመሰግናለን። አቅራቢ አላጠረም። እውነት ነው። የሚሊዮነሮች መንገድ ትስስር እስካሁን በደንብ በፕሮፌሽን ደረጃ አላስገባነውም። ራስ በራሳችሁ ነው ተጠላለፉ ያልነው። እኛን ግን አትጠብቁ። ለማንኛውም ግን አቅራቢ ደግሞ የሚረከበን አጣን ብለው ብዙዎች አሉ የሚጮሁ። አንዳንድ ሰዎች ቀጥታ ከእናንተ ነው የምጀምረው። በቃ እኔ እናንተን አምኛችኋለሁ፣ ወድጃችኋለሁ፣ በቃ አታጭበረብሩኝም፣ ሁሉ ነገር እናንተ ጋር በቃ እናንተ ደንበኛ ልሆን ይለናል። እኛን ከ7 ወይም ከ10 አንዶቹ ነው ደንበኛ ማድረግ ያለብህ ወንድሜ። ቢዝነስ ውድድር። ከኛ የተሻለ የሚያቀርብ ቢኖርስ፣ በማወቅም ባለማወቅም የሚቀንስ ቢኖርስ። ቢዝነስ እኮ ዝምድና ወይ ሃይማኖት ወይ የሆነ አቋም አይደለም እኮ። ቢዝነስ ማለት የሆነ መደበኛ ትምህርት አይደለም። አንድ ትምህርት ቤት ተመዝግበ ዓመት እንደምትገተረው 10 ወር እንደምትቀመጥለት አይደለም። ቢዝነስ ማለት ጠዋት ገሌ ጋር ጠይቀህ ከሰዓት ገሌ ጋር ነገ እዛ አጥንተህ አሁን ደግሞ ያን ዘግተህ እዚህ ደውለህ አወዳድረህ አይተህ ለይተህ ከች ብለህ ራስህ ደንበኛን እንዴት ፈልፍለህ ምርጥ ደንበኛ መሆንክን የምታሳይበት መንገድ አለ እና አቅራቢ አልጠፋም፣ ተቀባይም አልጠፋም። የጠፋው ባለሙያ ዘዋሪ፣ ክህሎቱ ያለው ብቃት ያለው ራሱን ያበቃ ቆፍጣና ሁሉን የተካነ በሙያ የሰከነ ለስራ ብቻ ጊዜውንና ማንነቱን አሳልፎ የሰጠ ድርጅት የማይቋረጥ ገቢ ሚሊዮንስ ገቢ እስከሚያስገባ ብራንዱ ከፍ እስከሚል የሊደርሽፕ ኳሊቲ ለኔ የሚተኩ ሰዎች እስከሚፈጠሩ ድረስ አልባሌ ህይወትን አቁሜ እዚህ ላይ ነኝ በቃ የሚል ሰው ነው የጠፋው። እንቅልፍን አጥቶ የሚያጠና እዛ ጋርና እዚህ ጋር መረጃ የመጠየቅ ብቃት ያለው ሚስጥሩን ሚስጥር ይፋዊ ማድረግ የሚችል የመሸጥ የመግዛት የማምረት የመንቀሳቀስ ብቃት ያለው በጸባይና በቴክኒክ የሚንቀሳቀስ አእምሮ በደንብ የሰከነ የገባው ወንትር ራሱን ስታንድ ባይ ያደረገ ሻማና ቦቲ ለብሶ ሌሊት መንቀሳቀስ የሚችል መጠራጠር ያለበት ሰው ከሌባና ከተለያየ ካልባሌ ቦታ ራሱን የተጠነቀቀ በጊዜ የሚገባ እያንዳንዱ ነገሮች በአይነ ቁራኛ የሚያይ ማይክሮስኮፕ ያክል ደቂቅ ነገሮችን አቅርቦ ማየት የሚችል ሂሳብ የሚሰራ በየቀን አንድ ደንበኛና አንድ ዕቃ ሳላሳካ አልገባም የሚል እሱን ትፈልጋለች ቢዝነስ። እሱን ካደረገ አቅራቢ ሙሉ ሜዳው ላይ ያለ በላይ አትክልትና አስቤዛም አለና ግማሽ በሸክ ግማሽ በካሽ ይሰጣል፣ እንደፈለገው ይጭንልሃል። እሺ ቀጥይ። ጥያቄ ቁጥር 10 ለፌስታል ክፈሉን ካልናቸው እቃውን ጥለውት ይሄዳሉ። ስንደርብ ደግሞ በጣም እየከሰርን ነው። ለኛ ጥያቄ ነው፣ ምን ይሻላል? ለምንድነው? በነገራችን ላይ ፌስታል ጥያቄ አሁን ክልክል ነው ብለናል።
የተለያየ ቦታ ላይ እየተሰራበት ቢሆንም እንኳ ጥለውት የሚሄዱት ለምንድን ነው? አይቻልም ነው እንደምትሏቸው? አይቻልም እኮ አይደለም። 30 ቢደረብም ይፈነዳል። ከታች ደርገፍ አድርጋት። የሚገርምህ አንዷ 10 ብር ገብታለች እና በደርብልህ 2 ብር ነው ያተረፍኩት ካንተ ላይ። እንደው ትልቅ ይቅርታ አድርግልኝና አክስቴ ወይም አጎቴ ወይም ወንድም። ደግሞ ብዙን ሰው አንቱ አትበሉ። በነገራችን ላይ አበሻ ሲያከብሩት አይወድም። አንቱ ሲለት ማን ሽማግሌ ማን ጅጀታም ለማለት ነው አንቺ ነው የሚለው። አንተ በሉት፣ አጎቴ ወንድም በሉት፣ ችግር የለም። ደስ ነው የሚላቸው። አንዳንድ ሰው ያከበረ ይመስለውና እኔ አንዷን ሴትዮ ኧረ ማዘር ብዬ አንተ ማዘር ክንፈል በለዛ ሄደ እና አንቺ ለምን አልክ አንተ ለምን አልክ የሚሉ ሰዎች ውስጥ ናቸው። አንቱት አይወዱም ብዙ ጊዜና ይሄ ማለት መዘርጠጥ አይደለም፣ ግን ልክ ስነ ስርዓት በተሞላበት ወንድሜ እንዴት መሰለ ብትሉት ዋው ይሄ የሰው ማንነት የገባው ነው። ገና እንደወጣት የሆንኩ ሰው አንተ ብቻ ነው ያወቅኸው። አየው አንዳንዶቹማ ሰው ልክ ሳያውቁ ይሄ ዘመኑን ሽበት ያውና አባባ ትላለች ብሎ። ስለዚህ ለማንኛውም ግን ወንድሜ እህቴ ወይም አክስቴ አጎቴ ወይም ዘመዴ ምን መሰለህ እንደዚህ ስለሆነ ነው እና እንደው ትልቅ ይቅርታ እንደው እና ስለዚህ በቃ እንደውም እሷ ያስካትን ደምር ያለው ከሁለት ብር አልነገርኩም ለእሷ ከፋለኝ። ለምን ካለ ይቺ ቦርሳ ትሸጣለች፣ ይኸውላችሁ 40 ብር ነች፣ አመት ታገለግላለች። አንድ ያገዟትም በቃ ላምጣ ደስ የምትል በቃ ሽጥ። በደንብ ሀሳብህን መሸጥ ቻሌንጅ አገልግሎት እኮ እየሰጠ ነው ያለው። አይቻልም ካልክ አዎ ሳይደርብ ይሄዳሉ። ባለ እንግዲያው ልደርብ ካልክ ደርብና ኪሳራ ደርበህ ትውላለህ። አያዋጣም፣ አይሆንም። ያ ሰውዬም ወስዶ ይጥለዋል። ነገ መጥቶ ደርብ ነው የሚልህ፣ ነገ መጥቶ አንተ አድርግልኝ ነው የሚልህ። እኔ አንድ ሰውዬ እኔ ፕሮቶኮልን የጠበቀው አንድ ፕሮፌሽናል የታወቀው ሰው ነኝ፣ ፌስታል ይዘህ ና ነው የምትለው አለኝ። ኦኬ ፕሮቶኮልን የጠበቀ የተከበርክ ትልቅ ሰው ነህ አልኩት። አዎ ስታየኝ አልመስልም እያለኝ፣ ኧረ ትመስላለህ አጎቴ። ታዲያ ፕሮቶኮልን የጠበቀ ሰው የፌስታል ቢከፍል ምን ችግር አለው? ችግር አለው እንዴ? ፕሮቶኮልን የጠበቀ እጅር እኮ ነው፣ ላጥ አድርጎ መክፈል ይቻላል። አረ ኑሮ አግብጦኝ ለራሴ እንኳን እንትን መከፍለው አጥቼ ካልክ ታዲያ ፌስታል በኪስ ይዘና። ሲጀምር ፌስታል ስለተከለከለች ቦርሳ ግዛና ዓመት ይገለገሉባታል እኮ። ትታጠባለች፣ ታምራለች፣ ምርጥ ነች። ሽጥ። ቀጥይ። ጥያቄ ቁጥር 11 ሰላም አቶ በላይ፣ ስሜ ብርሃኑ እባላለሁ። 17 ዓመቴ ነው። የምሰራው እጣን ነው። ከጀመርኩ እጣን ሽታው ደስ አለና እሺ። ከጀመርኩ 1 ዓመት ከ5 ወር ሆኖኛል። የጀመርኩት በ1000 ብር ነው። አሁን 150 ሺህ አድርሻለሁ። አሁን ደግሞ በአንተ ስልጠና በቢዝነስ ፕላኑ መሰረት ከጎን በ500 ብር ጀምር አስቤያለሁ። ነገር ግን አንተ መንገድ ላይ አትስሩ ብልሃል። እኔ ደግሞ እስከ ዛሬ መንገድ ላይ ነው የምሰራው። ምን ትመክረኛለህ? ሱቅ ልከራይ? መንገድ ላይ ለምን እንዲህ? ቆይ በ1000 ብር ጀምሮ 150 ሺህ ስላረጋጨብጩብለት መጀመሪያ ይህ ሰውዬ ገና የኛን ቢዝነስ ፕላን ሳይሞክረው በራሱ ያመጣው ብቃት ነው። ድክመቱን ደግሞ እናውራ፣ ያጨበጨብንበት። ለድክመቱ ደግሞ አንዴ በአንድ እጃቸው በእናታቸው አጨብጭቡ። ዋይነት 1000 ብርም የሆነ ጊዜ 150 ሺህ ብርም ይዞ ከመንገድ ካልወጣ ምን እያስተማርን ነው ለመጪው ትውልድ? ሁላችንም ወጥተን መንገድ እንዝጋ? እድሜ ልክ መንገድ ላይ እንንከባለን? እድሜ ልክ ከደንብና ከታጣቂ ጋር መታገል አለብን? እድሜ ልክ ህጋዊ ነጋዴዎችን በር ዘግተን መጮህ አለብን? እድሜ ልክ የከተማ ስታንዳርድ ማጥፋት አለብን? እድሜ ልክ የቸኮለውንም ያልቸኮለውንም ነፍሰ ጡሯንም ሽማግሌዎቹንም መንገድ እየከለከልን ሁልጊዜ እኛ ብቻ ለመሸጥ መንገዱን እንዝጋው? ተገቢ ነው? ስለዚህ በቃ ወንድሜ በእኛ ቢዝነስ ፕላን መሰረት አነስ አለች ሱቅ ላይ ቶሎ ብለህ ጥግን ያዝነግባል። ትችላለህ አንተ ሲጀመር ያተርፋል። ሽቀጥኝ። ጥያቄ ቁጥር 12 ጋሽ በላይ እንዴት ነህ? እኔ የክፍለ ሀገር መምህር ነኝ። ከልጅነቴ ጀምሮ ያለው ታሪክ አሳዛኝና አስተማሪ ስለሆነ ወደ ፊልም ተቀይሮ እንዲቀርብ ምን ላድርግ? 4ኛ ሳምንት ሰልጣኝ ነኝ። ወደ ምን? ወደ ፊልም። ወደ ፊልም 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 እንዴ! ህይወቱ ራሱ ፊልም ነው የዘውዬ። እንደገና ወደ ኋላ ተመልሰን የእሱን ታሪክ ስናጠና እንደገና አንደርግራውንድ ወደ ድንጋይ ዘመን እንመለስ። ሁሉም ሰው የየራሱ ታሪክ እድል አግኝቶ ተናገር ቢባል ጽፎ አይበቃው፣ ተናግሮ አይበቃው። እንዴት መሰለ የኔ ህይወት የኔ ታሪክ ተጭኖ ተገልጾ ተዝቆ ተተርጉም አረቶ
ሁሉም ሰው እኮ ነው፣ ሁሉም ሰው እንደዛ ነው የሚለው። እሺ እኔን የገጠመኝ ፈተና አንዱ እንዲህ አለኝ። በጣም ሳዳምጠው ከነፋቱ ጨመረና እንዲያውም መሬት ላይ ዓለም ላይ ማለት ይቻላል ያለው ፈተና በሙሉ እኔ ላይ ደርሷል አለኝ። እና ፈተናውን አለፍክ ወይስ አላለፍክ? አንድ ፈተና ስንት ብር ነው አልኩ። አይ ብር ያወጣም እኮ እኔ ጋር መተህ እኮ ብር የሚያወጣ ነገር ነው ማውራት ያለብህ። እኔ ጋር ስትመጣ ብር የሚያወጣ ነገር ነው የምታወራው። እሺ ብር የማያወጣ ነገር ማውራት የተከለከለ ነው። ብር የሚያወጣ ብቻ ጥቅም፣ እድገት። አንዱ ጀለስ ምንድነው ያለው? ስተረጉም ስፈላሰፋት ይቻለን አለን ብር አለን ማለት ነው። እንዲያ ብር መቁጠር ነች መሰለኝ። እንደዚህ አይነት በጎ ትርጉም እያለ ስለዚህ ቅርታ ወንድሜ ሴት ነች ብቻ ይታወቃል። እህቴ ወይም ወንድሜ ስለ ታሪክ ከዚህ በኋላ ታሪክ የጻፍሽው ካለ አእምሮሽም ውስጥ ያለውን አውጭና ፕሪንት አርጊና መናማዊ ፕሪንተር ግዥና ፕሪንት አርገሽ ከአእምሮሽ ውስጥ ወይም ከአእምሮ ውስጥ በቤትህ በቦርሳ በስልክ ፕሮፋይል አንድ በጽሁፍ በሃርድ ኮፒ በሶፍት ኮፒ በምንም ያለውን ስብስብ አድርጋ አንደርግራውንድ ቆፍርና ቀብር ወይም አቃጥልና አመድ አድርገው። ከዚህ በኋላ ህይወት አዲስ ምዕራፍ ትጀምር። ከዚህ በኋላ ስለ በደል ስላለፈ ስለ ሮሮ ስላለፈ ስለሰራነው ጀብድና ጀግንነት ስለተበደልነው ስለተጎዳነው ስለ በቀላችን ሳይሆን አንድ ብለህ ከዚህ በኋላ ህይወትን አዲስ አእምሮ ሪፍሬሽ አድርገው ፓወር ይኑረው። እንዴ እናንተ ያልተጠረገ ባትሪ እኮ ፓወር እኮ አንሶት መኪናችንን ሞተር አያስነሳም፣ ቢያስነሳም ይንተፋተፋል፣ ኃይሉን ይይዝብናል። በየጊዜው ሰርቪስ የሚጠይቃል። አእምሮ ሪፍሬሽ መደረግ አለበት። አእምሮን ማደስ ትፈልጋለህ? አንድ ነገር ልንገርህ፣ ስለ ወደፊቱ አስብ። ስለ ወደፊቱ ዕዳ፣ ጭንቀት፣ መከራ ሳይሆን ስለ ወደፊቱ ስኬት፣ ስለ ወደፊቱ በጎነት፣ ስለ ወደፊቱ ሚሊዮነርነት፣ ስለ ወደፊቱ ልማት፣ ስለ ወደፊቱ አሸናፊነት፣ ስለ ወደፊቱ ቱጃርነት፣ ስለ ወደፊት ቪላ ቤት፣ ስለ ወደፊት ዘመናዊ መኪና፣ ስለ ወደፊት የግል ጀት፣ ስለ ወደፊት የተቀናጣ ህይወትህና የተሻለ ለሰዎች ለትውልድ የመድረስ አቅም ራስን በቴሌቪዥን መስኮት ስታየው ያንተ ሂስትሪ፣ ያንተ ልማት፣ ያንተ አቅም፣ ያንተ ፓወር በመጽሐፍ ታትሞ ሲቀርብ ሰው ሁሉ አንተ በቴሌቪዥን መስኮትና በዘመናዊ ኤሌክትሮኒክስ ዘመናዊ መገናኛ ዘዴዎች አንተ ሲመለከት ሰው ሁሉ አንተን ሲያዳምጥ አንተ ህይወትን ዲዛይን ስታደርግ አንተ ለብዙዎቹ ስትደርስ አንተ ሰጭ ስትሆን እሱን እስኪ ሳለው ቁጭ በልና አቤት ፓወር፣ አቤት ኤነርጂ፣ አቤት የሚመጣልህ ተስፋ ሰላምን አግኝተለሽ። ታዲያ ባዶ ተስፋ እንዳይሆን አንድ ብለህ ዛሬ ጀምር። በአንድ ቃና በአንድ ደቂቃ የሆነ ተግባርን ትጀምራለህ ማለት ነው። ስለዚህ ታሪኩ ይቀመጥ፣ ለወደፊት ግን አዲስ እቅድ ጻፍ ወንድሜ። ጥያቄ ቁጥር 13 ከ8 ዓመት በላይ ባንክ ሰርቻለሁ። ባንኩ ያመቻቸውን ብድሮች በመውሰድ ተገቢ ባልሆነ ቦታ አባክኜ አሁን ከዚህ ብድር ለመውጣት እየጣርኩ ነው። ብድሬን እንዴት ማቃለል እንዳለብኝ አንተ ሀሳብ ያስፈልገኛል። እንዴት መውጣት እንዳለበት ነው። መጀመሪያ ያው እንግዲህ ለምን ተበደርክ አንልም። የተሰደደም ተሰዷል፣ የተበደረም ተበድሯል፣ የተበደለም ተበድሏል፣ የተጃጃለም ተጃጅሏል፣ የተሸወደም ተሸውዷል፣ ያለቀሰም አልቅሷል። ነገር ግን እኔ የምነግራችሁ ምናልባት አሁን የምትጀምሩት በእኛ ቢዝነስ ፕላን መሰረት በየወር ያገኛችሁትን መልሳችሁ ሪሳይክል በማድረግ ማሳደግ የምሰሩ ሰዎች ብድርና ዕዳ ኖሮባችሁ ከአሁን በፊትም ተጠይቀው መልሼዋለሁ። ብድርና ዕዳ መክፈል ተያይዞኛል፣ መልሼ ኢንቨስት ለማድረግ ተቸገርኩ ካላችሁ አንድ ሌትም ቀንም ስሩና ዕዳችሁንም እየከፈላችሁ የእኛንም ቢዝነስ ፕላን መሰረት እያሳካችሁ በየወር አትርፎ የተባላችሁበትን የተቀመጠውን ቢዝነስ ፕላን መሰረት ለማደግ ሞክሩ። እንደዛ ከባድ ይሆንብኛል ካላችሁ ዕዳ ትክፈሉ። ዕዳውን ጠብቅ በሉና ድርጅታችሁን ብቻ አሳድጉ። ዕዳው አይለቅም ካላችሁ እንዲለቃችሁ በደንብ አድርጋችሁ አውሩት ብያለሁ። አውሩት፣ አስተምሩት። ሳይደውል እናንተ ደውሉ፣ ስላገኝ ሳይል እናንተ አግኙት። እሱ ሳይመጣ እናንተ ሄዱ፣ እሱ ሳያወራ እናንተ አውሩ፣ እሱ ሳይጀምር እናንተ ጀምሩ። እሱ በደላችሁ ሳይል በደልከኝ በሉት። እሱ ሳይደውል ደውለ ይቅርታ በለው። በየቀን ጠዋት ይቅርታ ወንድሜ፣ እናትዬ ይቅርታ። አንድ ጊዜ የሚገርም ድርጅት እየገነባው ነው። በቢዝነስ ፕላኑ መስመሩን ለቀቅ ካረጉ ስለማይቻል ነው። ያንተን ዕዳ ወይም ያንቺን ልክፈል ካልኩ ግን ድርጅት የመንቀሳቀስ አይችልም። ስለዚህ መክፈልም አልችልም፣ መኖርም አልችልም። ከዛ በኋላ እኔም ቁጭ እላለሁ። ያንተን ዕዳ መክፈል አልችል፣ እኔም አላድግም። አይ ከሳለ አሳስራለሁ፣ ቸኩን አስመጣዋለሁ፣ ይኸውልህ ምስክር አለ፣ አታመልጠኝም ካለ እሺ በቃ እስር ቤትም ገብቼ ሌሎችን መንገድ መሰልጠን ነው። ሌላ ምንም ነገር አይመጣም። ነገር ግን እኔ ታስሬ ሲወጣ የሚያሳዝነው ያንተን ብር አልከፍልህም። አሁን በስር እንዲቀየር ነው የምትፈልገው ገንዘብህ ወይስ በክፍያ እንዲቀየር?
እና የተለያየ መላ ተጠቀሙ። እገላለሁ፣ ቆልጣለሁ፣ ፈልጣለሁ ሲሉት ወንድና አትበሉት። ትችላለህ በል። ምን ችግር አለ? እሺ ትችላለህ በል። ችሎ አይደለ ያበደረህ? ብሩን ቁርጥም አድርገህ ሲበቃ ማን ስለሆንክ ትላለህ እንዴ? አበዳሪ ስለሆነ ነው። ትችላለህ። እገርፍሃለሁ። ትችላለህ። እገላለሁ። ኧረ ትችላለህ። አንተ ሌባ። አዎ ልክ ነህ፣ ልክ ነህ። እኔ አባንትን አትበል። ሮጣ የሰው ገንዘብ ስትቀበል ነበር እኔ አጅሬ ማለት። ስለዚህ ባህሪህን አሳምርና ሳሙና ሁንና እንደ ውሃ ቢጨበጥ ቢነፋ ምን ቢል ከዛ በኋላ በቃ በአንተ ሀሳብ ተስማምታ አንተን ይጠብቃል። ከ2 ዓመት በኋላ ብድርን ጭርስርስ ታደርጋለህ። የማይቋረጥ ቆንጆ ገቢ ያለህ ያን ሰውዬ ምርጥ ዘመድ አድርገው የተናገረበትን ሁሉ ያወራውን ሁሉ እንዳፈርድበት። አንድ አጠር ቢለኝ የሆነች ጊዜ ቀን ቢጥለኛን ሁሉ ተናገረኝ ብለህ ነገር አዝለህ አትዙር። መርዝ መጀመሪያ መቀመጫውን ነው የሚጎዳው። ስለዚህ እሱ ያንተ ጥፋት ነው። ተግባባል? ስለዚህ ከዕዳ በፊት ድርጅት መገንባትን አስቀድሙ። ከቻላችሁ እየከፈላችሁም እያተረፋችሁ። ዕዳ እየከፈልኩ ነው ብለህ ግን ድርጅትህ ሳያድግ ከቀረ ሌላ ዕዳ እያመጣህ ነው። ድርጅት አንድ ቀን ቢሆን ወደፊት ሳይራመድ እንዳይቆም። እሺ ጥያቄ ቁጥር 14 ከቅጥር ስራ ለመውጣት 1 ዓመት ከ6 ወር በኋላ አቅጃለሁ። ግን ምን መስራት እንዳለብኝ የምተማመንበት የቢዝነስ ሀሳብ የለኝም። የተወሰኑ ሀሳቦች ቢኖሩኝም ጨክኜ ስራዬን ለመልቀቅ ፍርሃት ይሰማኛል። ቤተሰቤ እንዳይቸገር እፈራለሁ። ከተቻለ ምክርህን ብትለግሰኝ። አረ እንኳን ፈራህ አባቴ። ሮጣችሁ ስራ አትልቀቁ። ስራ ይያዛል እንጂ አይለቀቅም። ስራ ይቀየራል እንጂ አይለቀቅም። መጀመሪያ የምትተማመንበት ስራ አቋቁም። ያ የባከነ ጊዜና የባከነ ሰዓትህን አቋቁምበት። ይኸውልህ የባከነ ጊዜ የለኝም ብለህ አሉባሌ ቦታ አግኝቻለሁ። የባከነ ገንዘብ የለኝም ብለህ የማይገባህን ስገዛ አገኘሁህ። የባከነ ጊዜ የለኝም ብለህ አልሆነ ቦታ ላይ አገኘሁህ። ያንን የባከነ ጊዜና ገንዘብ እንለዋለን እኛ። እሱን ሰብስብና እዚህ ላይ አውለው። በየወር የማይመለከትህ ቦታ ላይ የሆነ ወጪ እያወጣህ ነው። በየቀን የማይመለከትህ ቦታ ላይ ወጪ እያወጣሁ ነው። የሆነ እያየሁህ ነው። ኧረ አንተ ከሚስትህ ጋር አንድ ቀን ስትሄድ ራሱ ሚስትህ ጥፍሯ ሴጣን ይመሳስላል እና በብዙ ብር ከፍላ ነው ያሰራቸው። ጎበዝ፣ ትርፍ ጥፍር ከመቀጠል ትርፍ ገቢ ትርፍ ጊዜ የሚያመጣ ስራ የሚያቋቁም የሆነ ነገር ብናቋቁምስ? በትርፍ ጊዜ የሚሰሩ ስራዎችን ብናቋቁምስ? በትርፍ ጊዜያችን ወጣቱ አልባሌ ቦታ እንዳይውል ግምዞንን አቋቁመናል። ግምዞንን ማለት ነው። እዛ ሄደ ከምትግማማ ኢንፌክሽን ኩላሊትህን ከምታገማ፣ ጊዜህን አእምሮህን ከምታገማ፣ ገንዘብህን ከምትጨርስ የማይናገረው እንጨት ያንተን ኪስ ምንጥር አድርጎ ባለቤቱን ፈገግ ሲያስብል አንተ ሄደህ ሚስትህንና እናትህን ፊታቸውን ኮሶ ከምታስመስል እስኪ አንተ ይዘህ ግባና ፈገግ አስብላቸው። አንድ ድርጅት አቋቁም አልባሌ ቦታ ጥቷል። አንተ ድንኳን ውስጥ ለወሬ ያሳክሻል። እኔ የሚገርመኝ የሞተን ሰው ባለቤት የሞተን ሰው ጎሳ ለማጽናናት የሚሰበሰቡ ሰዎች ሁሉም እኮ ለቅሶ የሚደርሳቸው ጠፍተው በቁማቸው ሞተዋል። አረ ነቃ በል ጎበዝ፣ ስራ። አሁን የማህበራዊ ህይወትን፣ ባህላችንን፣ ወጋችንን፣ መከባበራችንን፣ ማስተዛዘኑን እየጠላው አይደለም። መጀመሪያ ድርጅትን ገንባና ገቢ ይኖረን። ነግሬያቸዋለሁ ካሁን በፊት። አንድ ሰውዬ መንታ ልጆች አሉት። ሁለቱም በጣም ዘመድ ወዳድ ናቸው። አንደኛው ግን የሚሆነውና የማይሆነው የሚጠቅመውና የማይጠቅመውን ይለያል። እና አንደኛው ሰው ሲሞት የቅርብ ዘመድ ሞተና ከአባቱ ጋር ሄደ። እየየውን ሲያቀልጥ ቆይቶ ተመልሶ መጣ። አንደኛው መንተኛ ግን አልሄደም። ጥርስ ተነከሰበት። መናቁ ነው። እኔ ጋር የመጣው ለቅሶ መንጠቁ ነው። እኔም ማጽናናት አይገባኝም። ከጎኔ የምወደው ቤተሰብ ሲለየኝ ብላ እናትየዋ በጣም ተቆጣች። እና ሌላ ቀን ድንገት ከስራ መልስ ጊዜ ሲያገኝ ሄደና በሰዓቱ የብር ትልቅ ነበር 10 ብር ሰጣትና ቸኩያለሁ ብሎ በቆሙ ተመለሰ። ለቅሶውን የደረሰው ያኛው ልጅ ነው። እሱ ነው የቸገረኝን ያወቀው። ቡናው ስኳሩ እንግዲያ ሲመጣ ከስር ማቀጣጠሉ አረ እሱ ነው በደንብ አዘኔን የተካፈለኝ። እነኛማ ተዋቸው ንፍሮ ለመጨረስ ድንኳን ለመሙላት የባሰ ዘኔን የሚያበረታታ ለቅሶ ለመዘርገፍ ነው የመጡት። አንተ ነህ ለቅሶ የደረስከው ወንድም ይደግ ተባለ። አረጊቱ አሁን ትክክል አወሩ። ገና አሁን ልጁም ገና አሁን ትክክል ሰራ። አያችሁት? ይሄ ሳይንስ ይግባ ወንድም። እንደዛማ ካላችሁ እኮ አበሻ የሌለውን ስለሚወድ እና ለእናቴ እኔ 10ኛ ልጅ ነኝ ማለትም 9 ወንድና 1 ሴት አለ። አረ ለእናቴ አጨብጭቡ። ያው ለእናቴ ያልኩት አባቴ በዚህ መካከል ስላለ መካቡ ነው የሚሆነው እንዳይል ብዬ ነው። የሌለን ሰው ማሞገስ ይሻላል ብዬ ነው።
ለማንኛውም ደግሞ መውለድም ሊያስመሰግንና እንደ በአጋጣሚም ቢሆን ስለተወለድን ያው ተወልጄ አይደል ሀገር እየጠቀምክ ያለሁት። ለማንኛውም አበሻ የሌለ ብርቅ ነው እና 9 ወንድ 1 ሴት። እንግዲህ አንዷ ሴት ኮከብ ነች አሉ፣ ብርቅ ነች እና እሷ ስትዳር አላጋነንኩም፣ ሰው ከውጭ ሀገር መጥቷል። እሺ ትልቅ ሰርግ ነበረ፣ በላይ ግን አልተገኘም። በላይ ቢዝነስ ግንባታ ሃይ ሲስተም ቢልዲንግ በላይ ቢዝነስ ጥናት ላይ ነው ያለው በዛን ሰዓት። ስለዚህ ቢዝነስ ጥናቱ እንዳይቋረጥ ይሄ ሀሳብ ጽንስ እንዳይቋረጥ መወለድ ማደግ ስላለበት በላይ አልተገኘም እዛ ቦታ ላይ እና ይሄ እርጉም ነው ተባለ። ያስብላል አያስብልም? ይሄ የማይጠቅም ዘመድ ነው ተባለ። የሚጠቅመውን ግን አሁን ለይቶ አወቁ አላወቁም? አባቴ ቅኝ ያለ ህልም ግድ የለህም። አሁን እናቴም አባቴም አንደኛው ልጅ እሱ ነው ተብያለሁ እና አትቸኩል እያልኩ ነው። ቅድሚያ ማድረግ ያለብህን ነገር ለማድረግ ቀን አትበል። ትርፍ ጊዜ የለኝም አትበል። እኔ ሰርግ ሄጄ ቢሆን ትርፍ ጊዜ ልቅስ እዛ ነበረ። ይሄኛው ትክክለኛ ጊዜ ነው። እኔ የሚገርመኝ እንዴ ታናሸቴ እኮ ነች፣ የጣት ቀለበት በላት እኮ የአንገት ማተም በላት እኮ፣ ለእሷ ሰርግ አልተገኘውማ ምኑን ኖርኩት እያለ ወግ የሚሸልጥ ዝም ብሎ የሚደሰኩር ወገኛ በሆን ኖሮ እዛ ተገትሬ ቢዝነስ የተበላሽቶ ነበረ። ቅድሚያ ቢዝነስ። አሁን ግን እናቴ ናፍቀኸኛል ብትለኝ መኪናዬን አስነስቼ ማምሻ እሷ ጋር መገኘት ይችላል። ይሄ ነው ላይፍ ማለት ህይወት። ይሄን ምከር እሺ። ለምን በለኝ እንዴት እሄዳለሁ? አንድ ፈጣን መኪና አለኝ፣ ሌላ ነዳጅ መሙላት እችላለሁ፣ ሌላ መንገዱ ሁሉ ሳይፈትሽ ያሳልፈኛል። አገር ልማት ዋናው ተራይ ተጽዕኖ ፈጣሪ ነኝ። ሌላ እኔ ብሄድ ስራ ይበላሽ የማይቋረጥ ፐርሰከንድ ወደ ካዝናዬ ብር የሚያመርት ድርጅት አቋቁሜያለሁ። አሁን ይችላለሁ። አሁን መሄድ ይቻላል። አሁን መኖር ይቻላል። ይሄን እስከምታደርግ እናት ሞታ ቢሆንስ የሚለኝ ሰው አለ። በቃ ሞተች፣ እግዚአብሔር ጋር ሄደች። ምንም ሰው ጠያቂም አጽናኝም አያስፈልጋትም። ተመጫታ ሄደቻ። ምንም ትዝብት ምናምን ብድር ችግር ቴረር ለቅሶ ጦርነት ዘረኝነት የሌለበት እሷማ ጥሩ ቦታ ይዛለቻ። ያማ አያስፈልጋትም። እሱ ተቀበላት። አሁን የሚያስፈልጋት እዚህ ጎደለው ዓለም ላይ ከሆነች ነው። ቢሞትስ አትበል እና ከሞት ልከለክለው ነው። ከሞተ በለጠ አባቴ ካለ ግን በህይወት ዕዳውን ክፈል። እሷ ብትሞት ከስር ያሉ አይደለ ወተት ወተት የሚል ህንፃን እኮ ተደርድረዋል። ጥሩኝ የሚል ሽማግሌ እኮ አሉ። እስኪ እነሱን ድረስላቸው። ፈጣሪ ተትረፈረፈበት የወሰደውን ሰውዬ እሱን ምን አስቆጨ ያለው። እኔ አንዳንድ ሰው አንድ ልጅ እንኳ ሳልወልድ አንድ ነገር እንኳ ሳላደርግ የሚላለ እየመንገድ ዝንብ የሚባዳበትን ህፃን እስኪ አንስተ አሳድገው። እሱ ትውልድ አይደለ? እሱ ዜጋ አይደለም? እስኪ እሱን አስተምረው። የራስህን ልጅ ተቀናጣ ትምህርት ቤት አስተምረህ ስትመለስ መንገድ ላይ ፍርፋሪ የሚለምኑ ህፃኖች እየተማሩ አይደለም። እነሱን ቢያንስ መንግስት ትምህርት ቤት የሚያደርስ ሰርቪስ እስኪ ዋልላቸው፣ በነፃ እንኳን እንዲማሩ። እነዛ ላይ መስተዋት ከፍ አድርገህ እያለፍ የአንተ ልጅ ተቀናጣ ትምህርት ቤት መማር አሁን ድንቁርና ነው፣ ሰብአዊነት ነው። እኔ አገር መውደድ ነው። ሚዲያ ላይ ወጥተህ እኔ አርቲስት እንትን እባላለሁ ለሀገሬ ስንት አስተዋጽኦ ያደረገው ብለህ ትበጠረቃለህ ማለት ነው። ሌላ ጉዳይ የሚሊዮነሮች መንገድ ውድቅ ያደረገች ቀጥይ። ጥያቄ ቁጥር 15 ከ1800 በላይ የቢዝነስ ሀሳቦች እንዳሉ ሰምቻለሁ። አንዱን ቢዝነስ መርጬ መስራት ብፈልግ ሀሳቦችን በዝርዝር ማግኘት እችላለሁ? 1800 ስራ የተባለው ማወቅ ትፈልጋላችሁ? ዝርዝሩን የት እንደምታገኙ ልንገራችሁ። የሱቅ ላይ እንደተለጠፈ ውጡና ከቤታችሁ ከተማውን እስከምጨርሱ ተጓዙ። ወደዚህ ልብስ ቤት አለ፣ ወደዚህ ሸቀጥ አለ፣ ወደዚህ ብረታ ብረት አለ፣ ወደዚህ እንጨት ቤት አለ፣ ወደዚህ ኮስሞቲክስ አለ፣ ወደዚህ ሕክምና አለ፣ ወደዚህ ጨርቃ ጨርቅ አለ፣ ወደዚህ ጫማ ቤት አለ፣ ወደዚህ ሻማ ይመረታል፣ ወደዚህ ምንም አይመረታል። በቃ 1800 ይመላል። ተመለስ ነው ለቤት ግባ። እሺ ደስ ያለህን ጀምር። እሺ ሌላ ጥያቄ ቁጥር 16 አቶ በላይ አሁን ስራ ልጀምር አጠናቅቄያለሁ። በአካባቢ ያለውን የስራ ክፍተት አይቻለሁ። ቦታውን ተከራይቼ ሼልፍ እየሰራው ነው። የቸገረኝ በሰፈሩ ብዙ ኃላፊዎች አሉ። ሱቁ ላይ ዱቤ መስጠት በተመለከተ ማስታወቂያ ልለጥፍ ወይስ ደንበኞች ሲመጡ ዱቤ አልሰጥም ልበል ወይስ እየሰራው ላበድር? ስራው ደግሞ ከ100 ሺህ እስከ 120 ሺህ ነው ተመድቦ ነው የተጀመረው። አመሰግናለሁ። እስከ 120 ሺህ ከ100 ሺህ እስከ 120 ሺህ 20ዋን በተጠንቀቅ አድርግ። መስመር እየዘለልክ ነው። ቢጫ እየረገጥክ ነው። ከዚህ በኋላ ቀይ እንዳረግ ከ100 በላይ ይቁም። በ100 ሺህ አብቃቃ።
ከ100,000 በላይ የምገዙትን ዕቃ በኪራይ ያዙ። የእናንተ አይደለም። በሚሊዮነሮች መንገድ የመጨረሻ የራስህን ገንዘብ ቢሆን ሀቁ 100,000 ነው። በሚሊዮነሮች መንገድ መነሻው 100 ብር ነው። 100 ብር፣ 500 ብር፣ 1000 ብር፣ 5000፣ 10፣ 20፣ 30፣ 40፣ 50 ምናምን እያለ 100,000 ድረስ ትችላለህ። በ14 አይነት ካታጎሪ ተከፍሏል። ሁሉም በየወር ማትረፍ ያለበት ህግና ደንብ ተቀምጧል። በአንተ ፍልስፍና ወዴትም እንዳትሄድ 12 ሀገሮች ላይ ዓለም ጥግ ድረስ ለ9 ዓመት ብዙ ወጪ ተደርጎበት የተጠና ቢዝነስ ፕላን አለ። እሱም በነፃ እያስተማርን ነው። ክፈል አልተባልክም። ከቻልክ በአካል መተህ በነፃ ትገባለህ። ካልሆነልህ በቴሌቪዥን ቤት መተን እየጮንልህ ነው። ካልሆነም በላይ ሚዲያ ብለህ እጅ ስልክ ላይ ዩቲዩብ ላይ ግባና ሁሉንም በሳምንት 2 ሰዓት አንድ ቀን ተማረው። ከዛ በየሳምንት ግን ኤምቲ ብለህ ከተመዘገብክ በኋላ ኤቲ እያልክ አቴንዳንስ ሙላ። ቢዝነስ ፕላኑን ስጀምር ሙሉ ለኛ አሳውቀን። መነሻ ካፒታል፣ ጾታ፣ እድሜ፣ አድራሻ፣ ስምህንና የስራውን አይነት ቁጭ አድርግልን። ከዛ በየወር ማትረፍ ያለብን እነግርሃለን። ካልገባ በየሳምንት ጠይቀን፣ በርቀትም በቅርበትም። ከዛ በየወር የደረስክበትን እያሳወቀን የግብይት ትስስር እየፈጠርንልህ ካሻትር በቼክ እንድትጠቀም አካውንት አስከፍተንህ እያንዳንዷን ነገር በንቃተ ህሊና እየተከታተልን ለውጥ የባህል ጨዋታ ያክል ቀላል ሆነን በ2 ዓመት ከ4 ሚሊዮን እስከ 80 ሚሊዮን ከሀብት ይደርሳል። ከ2 ዓመት በኋላ የሪሞተርና የብራንድ ስልጠና ስለሚሰጥ የአጀስትመንት ነው። የዓለምን ኢኮኖሚ መቆጣጠሪያ ትልቁ ፓወር ስልጠና ነው የሚሰጣችሁ ከ2 ዓመት በኋላ። የዛን ጊዜ ለ3 ዓመት ያክል አንተ ድርጅት ላይ ማናጀር ሆነ ከ2 ዓመት ሙሉ አንተ አብረህ ሰርተሃል። ከዛ በኋላ ማናጀርና የሪሞተር ስልጠና ትሰለጥናለህ። አጀስትመንት ነው። በ3 ዓመት ትጨርሳለህ። ጠቅላላ 5 ዓመት ስልጠና ወሰድክ ማለት ነው። ከዛ በኋላ በሰራም በየወር ሚሊየንስ ብር ወደ ካዝና ይገባል። ሲፈልግ ቁርስ ዱባይ ምላ፣ ምሳ አሜሪካ፣ ጀርመን በማግስቱ የምፈልገውን ዓለም ላይ በግል መኪና በግል ጀት ኮንትራት ይዘህ መንደርደር መንሸራሸር መብትህ ነው። አንድ ነገር ልንገራችሁ፣ እኛ ለዚህ ፕሮግራም በየወር 1 ሚሊዮን እያወጣን በየሳምንቱ እናንተ ፊት መገተር ስላለብን በሳምንት 3 ቀን ሙሉ የእናንተን ቢዝነስ እየዞርን መፈተሽ ስላለብንና ሀሳብ መቀበል ስላለብን እንጂ አሁን እኛ ድርጅታችን ከተገነባ ከ5 ዓመት በኋላ የገንዘብና የጊዜ ነፃነትን አውጀናል። የምንፈልገው ዓለም ላይ ምንም ሳንሰራ የማዝናናት የመመገብ የማስደሰት ሁሉን ነገር የማሟላት አቅም ላይ ደርሷል ድርጅታችን። እሺ፣ ግን መዝናናትን አልመረጥንም። ግን ድርጅታችን አቅሙን እያሽመደመርን ነው። ለምን በሉኝ፣ በሚሊዮን የሚቆጠር ዜጋ ገና የዕለት ጉርሱ፣ ገና የዕለት ልብሱ፣ ገና መጠለያው፣ ገና መታከሚያው፣ ገና ሶሻሉ ጥያቄው አልተመለሰም። እንደተቦካካ ነው። ግራ እንደተጋባ ነው። ድርጅት አለው፣ ሰራተኞቹ ይሰርቁታል። ድርጅት አለው፣ ግብር መክፈል ተሳነው። ድርጅት አለው፣ የሰላም ጉዳይ አላንቀሳቀሰው። ድርጅት አለው፣ ውጭ ገቢውን መስራት ተቸገረ። ድርጅት አለው፣ ሁልጊዜ እየቃየ ነው። ድርጅት አለው፣ ብዙ የባንክ ዕዳ አለበት። ድርጅት አለው፣ ዱቢያም ነው። ግራ ተጋብቷል። ሌላው ደግሞ ድርጅትም የለው፣ ስራም የለው፣ ሀሳብም የለው። ተቀጣሪ ነው። ወረወራ ያደርሰውም የሱቅ ዕዳ አለበት፣ የማይክሮ ፋይናንስ ዕዳ አለበት፣ የቤተሰቦቹ ጓደኞች ሁሉ ዕዳ አለበት። ሌላው ደግሞ ገና እየተማረ ነው። ሲመረቅ ምን እንደሚሆን አላወቀም። ታላቁ ከተመረቀ 5 ዓመቱ ነው። ጌም ዞን ተገትሮ ነው የሚውለው እና ጭንቅላቱ ሊፈነዳ ነው። ሌላው ደግሞ ሊቢያ ታግቶ እየተገረፈ ነው። ሌላው ደግሞ የየመን ባህር እየቆረጠመው ነው፣ ቀይ ባህር ላይ ገብቶ። ሌላው ደግሞ በየአረብ ሀገር ገብቶ ግማሹ ግመል፣ ግማሹ ፍየል ይጠብቃል፣ ግማሹ ተምር ይቆጠቁጣል። ግማሾቹ ሴቶች ደግሞ ሽንት ቤት እያጸዱ 2 ዓመት ሰርቼ ስመለስ ኢንቨስተር ሆናለሁ ብለው ሲመጡ ብሩ ምሳ አይጋብዝም። ተመልሰው ሄደው የአረብ ገረድ ሆነው እኛ አሳድገን አስተምረን ሄደው እነሱ ጊዜያቸውና ጉልበታቸውን ጨርሰው የጠሽ መዓት የአሮጊት መዓት መጥቶ አገሪቱን ሊያጥለቀልቃት ነው። ጊዜያቸውና ጉልበታቸውም አዛለቀ። የተማረው ምሁር ያልነው ዶክትሬት ማስተሬት አገኘ እችን ሀገር ተመራምሮ ያሳድጋል ያልነው ደግሞ ዲቪ እየሞላ የሚደበደብበት ሀገር ላይ ጥርግ ብሎ የምዕራባውያኖቹ አሽከር ሆኖ ቀረ። ካልሆነም በሊቢያ ይሄዳል። ይውላችሁ ይሄንን እያየህ መዝናናት ስለማይመጥናል ብራችንንም ጊዜያችንንም እውቀታችንንም እናንተ ፊት ተገትረን በዩቲዩብም በአካልም በቴሌቪዥንም እንድሰለጥኑ አሁን ስቃይ ማጎናጸፍ ጀመርን። ማለት ስቃይ መጠጣት ለምን ከተባለ አብረና ባለ ሀብት መሆን ስላለብን ቢያንስ 1.5 ዜጋ እንኳን ሚሊዮነር ቢሆን በዚህ ቢዝነስ ፕላን ተውት። በቃ 100 ሰው ራሱ ሚሊዮነር ቢሆን እነሱ ሲያሰለጥኑ እኛ ደግሞ እረፍት እናገኛለን። እረፍት የዛን ጊዜ ነው። ጥያቄ ጨርሻለሁ። አመሰግናለሁ። ለነበረን ቆይታ እጅግ በጣም እያመሰገንን እሷን ወደ ቦታ መልስልኝ። ምንም ሳንሰራ ማድነቅ እንዳትለምዱና በጥያቄ አጨናንቆኝ አጫጭር ጥያቄ ስራዬ ነው። ወድጄ ፈቅጄ ነው የመጣሁት። እዚህ መመልሰውን መልሳለሁ፣ መልመልሰውን አንብቤ እመጣለሁ።
በእርግጥ አዲስ ነገር አናነብም። ቢዝነስ ፕላናችን የራሳችን መጽሐፍ ሄደን የምንፈትሸው። በዚሁ አጋጣሚ ግን የሚሊዮነሮች መንገድ መጽሐፍ ምን ቆየ የሚሉን ሰዎች አሉ። እየተዘጋጀ እያለቀ ነው፣ ይመጣል፣ አይዟቸው። ሌላኛው ማስታወቂያቸው ላይ ቁጥር 2 በእድሳት ላይ ነው ይባላል። ብዙ ጊዜ ቆየ፣ መቼ ነው የሚያልቀው የሚል ሰው አለ። የራስህን አትጀምርም? የእኛን 5ኛ እና 6ኛ ትቆጥራለህ እንዲህ አንተ አንድ ሳይኖርህ? ለጥያቄው እናመሰግናለን፣ እየቀሰቀስከ ነው። ግን ራስህን ጀምር፣ ግድ የለም። የእኛ 6ኛ ቦሌ ላይ እያለቀ ነው፣ 7ኛ ዱባይ ላይ እያለቀ ነው። በምስራቅ አፍሪካ አስፈሪውና ትልቁን በጀት የበጀተ ለብዙዎች የስራ ዕድል የፈጠረ መሰረታዊ ፍጆታ ላይ በጣም ያነጣጨረ ብዙ ሸጦ ትንሽ ማትረፍን የሚያምን እጅግ ለሰራተኞቹ አብዝቶ የሚያምን ቢኖርም ባይኖርም ያለ ማናጀር ያለ ካሜራ ሲሰሩ ብለው አትርፈው ሸጠው ገዝተው አትርፈው ድርጅቱን ከፍ አድርገው የሚመጡ ለቢዝነሱ ታማኝ ወታደር የሆኑ የሊደርሺፕ ኳሊቲ የሚገራርሙ ሰራተኞችን አሰልፎ ነው። ስለዚህ ይህ ስራ ትልቅ የተሰማራው የምስኪኑን ገበሬ ምርት አውቶማቲክ እንደደረሰ ቶሎ በካሽ ገዝቶ ቶሎ ለምስኪኑ ከተሜ ቶሎ ዋጋ ንረትን የሚያረጋጋ እሱም የሚያተርፍ ለትርፍ የተቋቋመ ትርፉን ግን ለአገር ግንባታ ላይ ለሚሊዮነሮች መንገድ የሚያውል ድርጅት ነው። እሺ፣ በነገራችን ላይ ይህንን ፕሮግራም መደገፍ ከፈለጋችሁ አንድ በላይ አትክልትና አስቤዛን ከነ ጎረቤቶቻችሁና ዘረማንዘራችሁ ግዙት። አንደኛው። ሁለተኛ ይህን ድርጅት መደገፍና ለዚህ ድርጅት ውለታ መዋል ለዚህ ፕሮግራም እንዳይቋረጥ መቀጠል ከፈለጋችሁ ሁላችሁም በአስቸኳይ በቢዝነስ ፕላኑ መሰረት ተመዝገቡና በየወር እያሳካችሁ የሚከፈለውን ዋጋ ሁሉ ከፍላችሁ ሚሊዮነር ሆኑና አሳዩት። ሌላ ምንም ነገር አይፈልግም። ምንም ነገር አይፈልግም። ምስጋና አይደለም የሚፈልግ፣ ክፍያ አይደለም፣ ሙጋሳ አይደለም። ሙጋሳማ ላሊበላ የሚያሞግሳል እኮ በር ላይ ቆሞ አንተና ሀጅሬ እናንተና ዘረ ደጉ ሰው ደግ ልሁን ሌባ ያቅም እኮ መቀባት ነች ካለ ሳንተዋወቅ ሙጋሳ። ስለዚህ ቆይ የተለወጠ ሰው ብቻ ነው የሚያሞግሰን። ይህን ድርጅት ማድነቅ የፈለገ ሰው ያሳካ ብቻ ይመስከር። ሰው ለማንኛውም ጥያቄ ለሁሉም ሰው ይቻላል። እስኪ ወደ ጥያቄያችሁ ግቡ። በመጀመሪያ እድሉ ስለሰጣችሁ ያመሰግናችኋለሁ። እኔ የመጣሁት ከአርሲ ሮቤ ሰዲቃ ከሚባል ከተማ ነው። አማርኛ ብዙ ስለማላቅ ማለት ነው። እንደ ተመቸ የሰማን ይበቃል። መቼ ነው የመጣው? ቆይቻለሁ፣ 3 ወር ሞልቶኛል ማለት ነው። ግን እዚህ የመጣው ለሌላ ጉዳይ ወይስ ለፕሮግራሙ? የመጣሁት እርሻ ነበር። እዛም አርሰው ማለት አምና አምርተን ነበር፣ ፌል አረገብኝ። ግን በቃ ሌላውን መፍትሄ ለመፈለግ ነው እዚህ የመጣሁት። ሲከስር ምንድን ነው ያሰበው? እውቀቱን ይዞ እንደገና መንገዱን አውቆ መስራት። ሞራል ሰጡት። እሺ፣ አሁን አንድ መጠየቅ የሚፈልገው ግብርናውን የምሰራው አንደኛ እኔ ሀገር የመታደግ ግዴታ አለብኝ። እንደ አንድ ዜጋ ግዴታ ነው፣ ወይም መፍትሄ ሳይሆን በቃ በጣም ግዴታ ነው ያለብኝ። ማለት ቤተሰቤ እንዴት እንዳሳደገ አባቴ 70 ዓመት ነው ያረሰው፣ ግን ዛሬም ሳናርስ መኖር አንችልም። ይሄ በጣም ክሳራ ነው፣ መለወጥ ያለበት ነገር ነው። አሁን ስራው ዲዛይኑ ካልተለወጠ ማለት ነው እኛው መለወጥ እንደማንችል አጎቴ በጣም አታክልት ነው የሚኮተኩተው። 70 ዓመት ኮተኮተ፣ ምንም ትርፍ የለም። ስለዚህ መንገዱ መቀየር አለበት። ቀጣዩን የምሰራው ስራ ቃለው ከምን እንደሚጀምር ግብርናውንም አታክልቱንም ከምን እንደሚጀምር ብቻ እንድነግረኝ ይፈልጋል። ከጓደኛዬ ጋር ነው መስራት የሚፈልገው። አንተም በጣም አመሰግናለሁ። ማለት በቃ ብዙ እድላችን የሚያጠፉ ሰዎች አሉ፣ ብራናችን ማለት ነው ከውስጣችን እንዲጠፋ የሚያረጉን ቤተሰብ የጫነብን ዕዳ፣ ትምህርት ካልተቀጠርክ ምንም ሰው አትሆንም የሚለው። እኔ ደግሞ ምንም አልገባለኝ 12 ዓመት ተምሬ እኔ የምፈልገው ግብርና ነው። ጫኑብኝ፣ በቃ ዕዳውን አልቻልኩትም። በጣም አመሰግናለሁ። የሚገርም ነው ጥያቄው። ማለትም የተበላሸን አካሄድ፣ አዋጭ ያልሆነን አሰራር፣ ረጅም ጊዜ የሚያደክምን መላ ፈልገው በተሻለ ሁኔታ ማሻሻል እንደሚቻል የቀረ ነገር እንዳለ ሲገባችሁ አንዱ ችግር ማግኘት ነው። ከዛ ችግሩን ካገኘነው በኋላ መፍትሄውን ወደዛው ደቅ። በነገራችን ላይ በጣም ጎበዝ ዘመናዊ ፕሮፌሽናል አርሶ አደር መሆን ትችላለህ። ዋናው ነገር ግን እስከዛሬ የሄዱበትን አካሄድ እንዳለ የመቀየር ግዴታ አለብን። እስከዛሬ የሄዱበት አካሄድ ስለተቀየረ አይደለም ለውጥ የሚመጣው በእርግጥ ነገር ግን ሙሉ በሙሉ ለውጥ ውስጥ አይደለም። ያሁኑ አካሄድ የጠብታ መስኖ፣ ምርጥ ዘርን መጠቀም፣ በአመት አንድ ጊዜ ከሆነ 3 ጊዜ መጠቀም፣ የከርሰ ምድር ውሃ ካለ ማውጣት፣ የከርሰ ምድር ውሃ ከሌለ በቅርብ ወንዝ ካለ መጥለፍ፣ ወይም የተፈጥሮ ዝናብን በሆነ ቦታ አቁሮ የሚገርማችሁ 2-3 ሺህ
የሚይዝ ታንከር ልትገነቡ በባህላዊም በዘመናዊም መንገድ በተለያየ እንግዲህ ውሃ በላስቲክ ይታቆራል፣ በፋይበር ይታቆራል፣ በሲሚንቶ ገንዳ ይታቆራል። በተለያየ መንገድ በአቅማቸው ልክ ይቀመጣሉ። እነዛ በጠብታ መስኖ ብታሰራጯቸው በአመት 3 ጊዜ እስከ ሩብና ግማሽ ሄክታር መሬትን ሊያለማ የሚችሉ የማይቋረጡ የተሻሉ ነገሮችን ይሰጣሉ። ምሳሌ ብዙ አርሶ አደሮች ያታችሁ ከሆነ የዝናብ ጥገኞች ናቸው። አንድ ጊዜ ነው የሚያመርቱት። አንድ ጊዜ ማምረታቸው ብቻ አይደለም 4 እጥፍ ሊመረት የሚችለውን በባህላዊ መንገድ ዝም ብለው የሆነ በትነው ትንሽ ምርት ብቻ ነው የሚደርሳቸው። አንደኛ 3-4 እጥፍ በአንዴ ብቻ መመረት አለበት። ሲቀጥል በአመት ደግሞ ወይ 2 ወይ 3 ጊዜ መመረት መቻል አለበት። አሁን የተለያዩ አትክልቶችን አሁን እንደ ሸንኮራ አገዳና የመሳሰሉ የፓፓያ ተክሎች ለራሳቸው ከ10 ወርና ከዓመት ጀምረው ምርት መስጠት ይጀምራሉ። የሚገርማችሁ ማለት ነው። የተለያየ ተረፈ ምርታቸው ለከብቶች መኖ ይቀነባበራል። ዋናው ደግሞ በየጊዜው ለሰዎች ምግብ ፍጆታ በየሳምንት ወይም በየወር ወይም ደግሞ በሆነ ቶሎ በማይቆይ ሁኔታ ላይ ትልልቅ ብሮችን ማስገባት ይችላሉ። የፓፓያ ሸብልን ካሁን በፊት በደንብ እየነገርኳቸው ነበረ። በሚገርመው ከአንድ ዛፍ ላይ ብቻ ስንት 100 ሺህ ብር በ3 ዓመት አፍርቶ እስከሚጨርስ ሊሰጥ እንደሚችል በትንሽ ቦታ ላይ ብር መትረፍረፍ የምንችለው ነገር ነው የሚጎዳል። ሌላውን ተውትና እኮ የበቆሎ ሰብልን እንኳ በትንሽ ቦታ ላይ እየዘሩ ቶሎ ለከብቶች መኖ ማቀነባበሪያ ፈጥረው የወተት ላምና የሚደልቡ ከብቶችን በየ3 ወሩ እያወጡ ለገበያ በአመት 3 ጊዜ ማቅረብና ከ3 ከብት በማድለብ 1 ከብትን የሚተካ ብር ማትረፍ ይቻላል ይላቸው። አንድ በሬ በ3 ወር ይደልባል። ያ በሬ ሊደልብ የሚችለው በአግሮ ኢንዱስትሪ ሙሉ መኖ ራሳችሁ ማምረትና ማቀነባበር መፍጨት ስትችሉ ነው። እሺ በባህላዊ መንገድ መከትከት ይቻላል። ትንሽ ሞተር ዲዛይን አስደርጎ መፍጨት ይቻላል፣ ማቀነባበር ይቻላል። ይሄ ማለት በ3 ወር በአመት 4 ጊዜ ዙር መጠቀም ይቻላል ማለት ነው። ይሄ ማለት ደግሞ 3 ከብት ብታደልቡ የ3 ከብት ትርፍ 1 ከብት ይገዛል መልሶ ማለት ነው። አስቡት ምን ያክል ሚሊዮን በአመት ውስጥ የመተካት አቅም እንደሚኖረው። ይሄ ማለት በየጊዜው 3 ከብቶችን ብቻ አይደለም። 3 ከብት ያደለበ ሰው በትርፉ 1 ከብት መተካት ከቻለ አሁን 4 ከብቶች እያደለበ ነው ማለት ነው። ይሄ ማለት 1 ከብት ገዝቶ ሌላ ይቀረዋል። ይሄ ማለት መኗቸውንም ወጫቸው ሁሉንም ችሎ ይህም ብለህ እንደው ከፍሩሽካ ቸርቻሮ ገዛ አድርገህ ሰተህ ጠጅቤቱ ላይ አይደለም። እያንዳንዱ መኖንም ራስ ማምረት አለብህ። ከተለያዩ ጋጅ ምርቶችን መጨመር አለብህ። መፈላሰፍ አለብህ። ውሃ እንዴት ጠጣቸው፣ ምን ያክል ሚሊግራም ተጠቀመ፣ ፀሐይ ምን ያክል ሞቀ፣ ምን ያክል እግሩ ታጠበ፣ ምን ያክል መሽኖስ የምታመርትበት ቦታ ምን እየተጠቀምክ ነው፣ መልሰህ እንደገና ወጋያቸው ለሳይክል አድርገህ ለኮምፖስት ማዳበሪያ ይውላል። እንደዛ አይነት ነገር ላይ በነገራችን ላይ አግሮ ኢንዱስትሪ ራሱን ችሎ ዓለም እኮ ነው። ሪሳይክል ነው። ምንም አትፈልጉ። ሁሉም ነገር እኮ እዛው የተሟላ ነው የሚሆነው ማለት ነው። ስለዚህ እንደዛ አይነቶችን ነገር ልትጠቀም በተለይ ስፔሻል ኬዝ አድርገው ሮብኔ ቢሮ ብትመጣ ደስ ይለኛል። ይሄ የሁሉም አርሶ አደሮች ጥያቄ ስለሆነ ነው። እግዚአብሔር ይስጥልን አለን ለማለት ነው። አስተያየት ምርታችን ሰፋ ብሎ ነው ድርጅቱ በጣም የሚገርመኝ አንድ ቅርታን በላይ ደስ የሚል በሚዲያ መጀመሪያ ሳይው ምንድነው የሚያስፈልግ ሲባል ይግዙኝ ብቻ ግዙኝ። አሁን እኔንም ግዙኝ ነው የምላችሁ። አሁን ቆሎ ብቻ አይደለም እሺ ቆሎ አይደለም ባልትናም ጨምረናል። መለሰ ቆሎና ባልትና ብለን እና እሱ ብቻ አይደለም አስቤዛዎችን መለሰ ቆሎና ባልትና ያየሹም ደግሞ አብረን እየሰራን ነው። የባህር ዳር ሾሮም አምጥተናል። እንግዲህ ስልኬ 0920 65 0192 ሌላ የቀረፍኩት ምንድነው ይሄ በችርቻሮ ስሸጥ እመርቅ ነበር። የሚመርቅ ነጋዴ የተረገመ ነው ሲባል ትቻለሁ። አንዷ ምንድን አለችው? ርገመኛ አለች። አልመርቅሽም አልርገመሽም እየበላሽ አንቺ መርቂኝ ያልኳቱ ያን እያለ አሁን ያን ትቻለሁ። እና እግዚአብሔር ይመስገን ድርጅቱ እየሰፋ ነው። እንደው ወደ ሁለተኛ ምናምን እስል ቆይ ይሄኛው በደንብ ይስፋ እያለ ነው እንጂ በላይ ሁለተኛ ቅርንጫፍ ለመክፈት እየተንደረደርን ነው። አለባረቀ ይቻላል። በነገራችን ላይ በ500 ብር የተቋቋመ ድርጅት ነው የሚያወራቸው። እና አሁን በደንብ እንድናድግ በጥራት የተዘጋጀ ቆሎችን፣ ባልትና ውጤቶችን፣ ኩኪስም አለ፣ ድፎ ዳቦም አለ። እንግዲህ ሰፋ እያደረግን ነው። ግዙን፣ አብረን እንደግ፣ ንዋይ። እኔም እገዛችኋለሁ፣ እናንተም ግዙኝ። እግዚአብሔር ይስጥልኝ። ይቻላል። ይሄ ራሱን የቻለ አንድ ጥያቄ ነው። ማንን? እኔን ሳይሆን ኦዲየንስን፣ ሰልጣኞችን የግብይት ትስስሩን እያስፋፋ ነው። አድራሻውንና ስልኩን አስቀምጦላችኋል። አድራሻው እንግዲህ ድሮ መንገድ ላይ ነበር። ከመንገድ ለሱቅ ማስረከብ ሄደ። ከሱቅ ማስረከብ ሱቅ ከፈተ። ከሱቅ ደግሞ ትልቅ ማከፋፈያ ለመክፈት ጉብቂጥ እያለ ነው። በ500 ብር የተቋቋመ ድርጅት እንግዲህ በ100 ሺህ ማቀየርና ወደ ሚሊዮን እየገሰገሰ ነው ያለው።
በቆሎ ተጀምሮ አሁን ወደ 8 ነው 10 አይተም ደርሷል። የተለያዩ ነገሮችን እያካተተ ነው። ይሄንን ነው እኛ የምንፈልገው። እስኪ እንደዚህ አድርጉ፣ እንደዚህ ቻሉበት። እስኪ እንዲሁም በባለፈ እኔ አንዳንድ ሰሞኑን የተለያየ ዋጋ ንረቱ ጋሸበና ልክ ለማሳካት ተጨናነቁ። እንዴት ላርግ ሲለኝ መላ መከርከም አለብን። አሁን አንደኛ ከዚህ ቦታ ግዛ፣ እንደገና ካሽ የሚያንስ ከሆነ ግማሹን በቸክ ተጠቀም። ሲቀጥል ከኛ ድርጅት ደግሞ የተወሰነውን ዕቃ በትርፍ የተወሰነውን ያለ ትርፍም ቢሆን ቶሎ እንዲሰጡ እኔ ያስተካክልላለሁ። ይህ በፍጥነት ነው ዋጋውንም ምኑንም እንዲያስተካክልለት ወስጄ ያገናኘሁት። ለምን ከተባለ ይህ ሰው ከእኔ ድርጅት በላይ ያመኛል። የዚህ ድርጅት እንዲቃወስ አልፈልግም። ይህ ሰው በቃ ትልቅ የሆነ በቃ የኢንዱስትሪ ውስጥ ገብቶ ማየት ነው የሚፈልገው። ይህ ሰው የራሱ ማምረቻ፣ የራሱ ማቀነባበሪያ፣ የራሱ ተሽከርካሪዎች፣ የራሱ ማከፋፈያ፣ የራሱ ትልቅ መካናይዝድ ገንብቶ ማየት ነው የምፈልገው። ደግሞ ይችላል። አድርቀት ነው ይችላል። እያንዳንዳቸው ባለሱቆች፣ ባለፕሮግራሞች ለቤታቸው ቆሎ ጥርስን ስለሚያጠነክር ቀጭ ባልትና አዋዜ ለመቃጠል ምንም ነገር ስትፈልጉ ሙሉ በሙሉ በፍጥነት ብታዙት በተመጣጣኝ ዋጋ ከች ያደርግላቸዋል። እሺ፣ አመሰግናለሁ። በምታደርገው ነው ሁሉ በጣም ነው የምናመሰግነው አንተን ስለሰጠንና እንግዲህ ለሚያስተውል ሰው አንድ ቃል ይበቃዋል ነውና እኔ እዚህ ላይ ጥያቄ ሳይሆን ትስስር ቢኖር እኔ ላንተ ማቀረው ጥያቄ አሁን እዚህ ጋር ያለው ሰልጣኝ ሁሉ የየራሱ ሙያ አለው፣ የየራሱ ንግድ አለው፣ የየራሱ ሐሳብ አለውና ከልምድም እንዲካፈል አንድ ሰው በ100 ብር ሰርቼ 10 ምናምን ሺህ አድርሻለሁ 100 ሺህ አድርሻለሁ ሲል የአንዱ ቻሌንጅ ለአንዱ ቢያስተምር ይሄንን እንዳለው አንድ ሁለተኛ ደግሞ ተረፈ ምርት ለመከፋፈልም አንድ ላይ ለማምጣት የሆነ ዕቃ በጀምላ ለመረከብ ማለት ነው ግሩፕ ቢፈጠር አሁን የሁለት አይነት ሶስት አይነት ሙያ አለኝ በዛ ሙያ በዚህኛው ሙያ አሁን ከዛ አይነት ሰዎች ጋር ብተሳሰር ትስስር ብፈጥር ከነሱ ጋር በትንሽ ብር የኔ አሁን በትንሽ ጅማሬ ስላልን ማለት ነው በዛ ለማምጣት አሁን አከፋፋይ ሄደ ብትጠይቅ የሆነ የሚያሳዩት አክት ምናምን ከኛ አስተሳሰብ ስለሆነ ይሄ አይፈረድባቸውም በርቅ ስላልተማሩ ነው ይሄንን ለመቀየር ግን ግሩፕ ቢፈጠር እና ይሄንን ትስስር ተፈጥሮ ግን ወደ ሲስተም ቢቀየር እኛ ያው በትብብር ስናድግ አንተ ለኛ እንደምታደርገው አንዱ ደግሞ አንዱ እንዲህ ከሆነ ቢብሎ ወደ አንተ ከምንመጣ እዛው በግሩፑ ተመካክሮ እንዲያልፍ የአንዱ ስንፍና አንዱ እንዲሸከመውና እንዲያበረታው ይሄን ቢፈጠርላለው ሌላው በጣም ነው የምናመሰግነው እግዚአብሔር ያክብርልን በጣም ብዙ እየተማርን ነው ሁሉም ቢዝነሳችን ወደ አንተ እያስጠጋን ነው አለን ተመዝግቤያለሁ አሁን 5ኛ 6ኛ ሳምንት ሰልጣኝ ነኝ በጣም ነው የማመሰግነው እግዚአብሔር ያክብርልኝ የኛ ሚዲያ ተከታተለዋለህ በደንብ ሁሉም ቪዲዮ ሲባል እዛ ሚዲያ ላይ ይሄን ሐሳብ አላስቀመጥኩትም ስራ ጀምራል ገና ነህ ማለቴ እስከ ዛሬ ከቢዝነስ የኛ ቢዝነስ ፕላን ውጪ ሌላ ቢዝነስ አለኝ እኔ የሀገር ባህል ልብስ እሰራለሁ ዘመናዊ ዲዛይን እሰራለሁ ሹፎን እሰራለሁ በጣም ቆንጆ ሙያ በትንሹ አልባሳት ላይ እየሰራ ነው በጣም እየሰራ ነው እግዚአብሔር ይመስገን አሁን ምን ታረግ መሰለህ ልክ እኛ ጋር 3ኛ ዙር ላይ ኢንፎርሜሽን ካላከህ ትልክና ኮድ እንደወሰደ ጀምሩ ሲባል ልክ ይሄን ሐሳብክን እኮ እዛ ሶሻል ሚዲያ እቺ ተማስቀመጥ ይቻላል ወደኛ ሶሻል ሚዲያ ትልከዋለህ ይሄን ሐሳብክን ሶሻል ሚዲያ ላይ ይጫናል ልክ አሁን ድርጅቱ የተለያየ አማራጮችን ለጊዜው አስቀምጧል ምን ዩቲዩብ ቻናል አለ በላይ ሚዲያ ብለው የሚገቡበት ቲክቶክ አለ ቴሌግራም አለ ባጭሩ ብዙ አሉ ግን እነዚህ ሶስቶቹ ሰው ሐሳባቸውን እዛ ላይ ማንሸራሸር ይችላሉ ግሩፕ አለ ኖርማል ቻናልም አለ ግሩፕም አለ እዛ ላይ ምንድነው ሰዎች በቃ የተለያየ አድሬሳቸውን ሐሳባቸውን እዛው ላይ መገናኘት ይችላሉ የት አካባቢ ነው ሎኬሽን ይቀማመጣሉ ምንድነው ብቻ የሚጠበቅባቸው መጀመሪያ የኛ እስር ቤት አለ ወደዛ ሐሳባቸውን ይልካሉ የኛ ቻናሉ ላይ ራሱ ወስዶ ይጭንላቸዋል ከዚህ ሌሎችን ኮሜንት ይቀበላል ራስ በራሳቸው ብዙ የተሻለ ሐሳብ አለ ከዛ በዘለለ ግን ለጊዜው የኛ ውስን ፓርትነሮችና የኛ ድርጅቶች ስርጭት እየሰሩ ነው ያሉት ቅድም እንዳልከው ሌላ ግን በቲም ወርክ እንድትሰሩ ሳይሆን የግብይት ትስስር ብቻ እንዲኖራችሁ ነው ቲም ወርክ ኤክስፒሪየንሳችን ገና ነው 2 ዓመት የሞላው ሰልጣኝና ሚሊዮነር የሆነ ሲኖር ግን ሁሉም ሰው በቲም ወርክ ምን ሰራዋለን እንነግራቸዋለን አለ የተባለ ከውጭ የሚመጡትን ዕቃዎች በአጠቃላይ አገር ውስጥ ማምረት የምንችልበት መካናይዝድ ነው የሚገነባው በቀላሉ ተጽዕኖ ፈጣሪ እንደ አፍሪካ ምናምን ብቻ እንደ ዓለም ትልልቅ ኢንዱስትሪዎችን ምናቋቁሙበት መንገድ ነግራቸዋለን አሁን ግን የቲም ወርክ ኤክስፒሪየንስ ስለሌለን በቡድን መስራት ልምዱ ስለሌለን አንዱ በአንዱ ስለሚፎካከር ፈርቅ ያዘብኝ በላኝ ተደብቆ የኛ ያክል አደረጋለ እስካንታ አመጣለሁ ብሎ አሪፉ መረጠብኝ መነታረክ እንዳይፈጠር መጀመሪያ በየራሳችን ዋን ቱ ዋን ተጋግጠን ልክ ቶፕ የሚባለው 2ኛው ዓመት ላይ በሚሊዮን ብር ሲኖረንና
የ2 ዓመት ኤክስፒሪየንስ ሲኖረን የዛን ጊዜ ሊደሮች ነን፣ ስማርት ነን፣ ነገር ሁሉ ገብተናል፣ ራሳችን አርመናል። የዛን ጊዜ ስለ ቲምወርክ እንነግራቸዋለን። የግብይት ትስስሩ ግን ከአሁኑ ጀምሮ ይቻላል። እናንተ ገና አዲስ ላይ ናችሁ። ስራውን ከጀመራችሁ በኋላ ነው የሚቻለው። ፕሮግራማችን እዚህ ላይ ያልቋል። የመጨረሻ ቆም ብለን የ1 ደቂቃ የህሊና ጸሎት እናድርግና ወደ ቤታችን በየሃይማኖታችን ማለት ነው። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር 2 ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኤ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ። ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ። እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል።